ሁላችሁንም ስላመሰገንኩኝ ድጋሚ እንደገና በምስጋና መወስደው ጊዜ የለም ሐሳቤን አቀርባለሁ። በንግግሬ ውስጥ ጉድለት ቢገኝበት የማጎልለው ያቀናችሁ ስሙት። ለዚህ ደግሞ አስቀድሜ ይቅርታ ጠይቃለሁ። በንግግሬ የጎደለ ነገር ካለ እናንተ እንድትሞሉበት ማለት ነው። ሌላው መቼም እንደምታውቁት መስማት ሁሉ መስማማት አይደለም፣ ግን ቢያንስ እንደማመጣለን ብዬ ተስፋ አደርጋለሁ። ከመስማት ብዙ ነገር ነው እንደሚገኝ ማውቀው፣ ከምናገረው በላይ ከምሰማው ብዙ እንደምወስድ ብዙ እንደማገኝ አውቃለሁ። የተለያየ ልምድ ያላችሁ የተለያየ አቅም ያላችሁ ሰዎች እንደሆናችሁ አውቃለሁ። መድረክ ላይ የመጣሁት እንደው የምታውቁትን መልሼ የነገርኳችሁ እያስታወስኳችሁ እንደሆነም ጭምር ይገባኛል። በተለይ የግል ልምዴን ያለፍኩበትን ባጭሩ ለማቅረብ ሞክራለሁ። በዋነኛነት ግን ማተኩረው የኢትዮጵያ የፍትህ ስርዓት ነው። እንድትሰሙኝ የጠየቅኳችሁ አንድ ወቅት ላይ እኔ ችግር ገጥሞኝ ነው እና ቸኩዬ ንግግር ዘፈን ነው የምሰማው። በታክሲ የሄድኩኝ ታክሲ ውስጥ ዘፈን ተከፍቷል እና ዘፈኑ የዶክተር አርቲስት ጥላሁን ገሰሰ ዘፈን ሕይወት ስትናፍቀኝ አጠገብህ ያለች ያለኝ ዘፈን እና የመጀመሪያውን ግጥም ስሰማው የምር አይ አሁንስ ገጣሚው አበዛዋል። ሊወዳት ይችላል፣ በጣም እጅግ በጣም ከሚገመተው በላይ ሊያፈቅራት ይችላል፣ ግን አጠገቡ ሆና ልትናፍቀው አትችልም። አጠገቡ ሆና እንዴት መናፈቅ ከመለየት ጋር መናፈቅ ከመራራቅ ጋር ስለሚገናኝ ሰው እንዴት ከጎኑ ሆኖ መናፈቅ ሊመጣ ይችላል? ስለዚህ አይ ግጥሙን ለመተቸት ነው እና በኋላ ሁለተኛውን መስመር ሳልሰማ ግጥሙን በመተቸቴ አዘንኩ። ሁለተኛውን መስመር ስሰማ በራሴ አዘንኩ። ምንድነው የሚለው? ያልተነካ ግልግል ያውቃል እንደሚሉት ነው። ለካ እኔ ቸኩዬ ነው። ሕይወት ስትናፍቀኝ አጠገቤ ያለች ይልና ሁለተኛው መስመር ላይ የሚለው እንዲህ ያለስ ነገር ለወሬማ ይመች እንደዚህ ይላል። እና ለካ ለወሬ የማይመች እንደሆነ እሱ ቀድሞኛ ቃል እኔ ባልቸኩል ጥሩ ነበር ብሰማው። ከዛ ሲቀጥል እንደገና የበለጠ መሳሳቴን ይነግረኛል። በአይን የተያዩ የመናፈቅን ጣጣ በእኔ ላይ ነው እንጂ በሌሎች መች መጣ። ያልተነካ ግልግል ያውቃል ያልኩት ለዚህ ነው። በእኔ ላይ ነው እንጂ በሌሎች መች መጣ። በአይን እየተያዩ የመናፈቅን ጣጣ። እንግዲህ እኔ መናፈቅ ከመራራቅ ነው የሚመጣው የኔ ሐሳብ። ለካ እንዲህ አይነት ጣጣም አለ እኔ ጋር የሌለ በእኔ ፍልስፍና ማይፈታ ግን እሱ ጋር ያለ እውነት አለ። ስለዚህ እንደው በትዕግስት እንድናዳምጥ አንዱ ይሄ ነው። ሁለተኛው ይሄ ዘፈን ትዝ ያለኝ ትላንትና አንድ ወዳጄ ደወለልኝና እዚህ ፓልቶክ ሩም ላይ አባይ ፀሐዬ ቀርቦ ነበር አለኝ። ጥሩ ነው፣ ወደ ፓልቶክ ሩምም ከመጡ ጥሩ ነው፣ ይምጡ። መቼም የተጨነቀ ሰው ማይገባበት የለም። እኛ ነፃ ነን፣ እኛ አእምሯችን ነፃ ነው። እኛ የሚያስጨንቀን የሀገር ጉዳይ ነው። እነሱ ሌት ተቀን እንቅልፍ የላቸውም። አይ ነው ይሄን አውቃለሁ የሚገባ። ስለዚህ ምን አለ አልኩት። አይ በኢትዮጵያ ውስጥ አንድም የፖለቲካ እስረኛ የለም። ሌላው ኢትዮጵያ ውስጥ ፈጽሞ ቶርቸር የሚባል ነገር አንፈጽምም ብሏል አለ። አይፈጸምም ብሏል አለ። አይ ትክክል ነው፣ በሱ ትክክል ነው። ማዕከላዊ
አንድ ክፍል ውስጥ ሆነን ከትግራይ አዲዳሮ ከሚባል ቦታ አፈወርቅ የሚባል አንድ ልጅ ለኤርትራ መረጃ ሰጥተሃል ብለው ይዘውት መጡ። እኔ ያለሁበት ክፍል ታጋይ የነበረ ሰው ነው። ከነሱ ጋር ታብሏል። ሰውነቱ ላይ ጥይት አለ ምናምን። እንደገባ ሁሌ ወደዛ ክፍል የሚገባን ሰው ቀጥሎ የሚጠብቀውን ነገር እንዲዘጋጅበት እንነግራለን። ያው ማታ በዚህ ሰዓት ትጠራለህ፣ እንደዚህ አይነት ግርፍ ያለ ከዛ በኋላ እንደዚህ ያደርጉሃል ወይ ተዘግዝቀህ ለ3 ለ4 ሰዓት ልትቆይ ትችላለህ። ከዛ ከ2 ከ3 ቀን በኋላ በጣም ጨለማ ቤት አለ፣ እዛም ልትሄድ ትችላለህ። እንደዚህ አይነት ዝግጅት አድርግ፣ የስነ ልቦና ዝግጅት እንዲያደርግ ያለፍንበትን እነግራለን። እና አፈወርቂም ተረኛው ነው ሲመጣ ነገርነው። ስነግረው ዋለዚህም ሆነ የመንግስት ስም ታጠፋለህ እንዲህ አለኝ። እስር ቤት ውስጥ ለሱ የሚጠቅመውን የስነ ልቦና ዝግጅት እንዲያደርግ ስለነገርኩት እሱ የመንግስት ስም ልታጠፋ ነው እዚህም ሆነ አለ። አይ ጥሩ እንግዲህ ትክክለኛ እውነተኛ እስረኛ ከሆንክ ደርሰህ ስትመጣ እንነጋገራለን አልኩት። እኔ ያውቃለሁ እዛ ሲሄድ ምን እንደሚገጥመው እና እንዳልኩትም ጠሩት። ሄደ፣ አናገሩትና መጀመሪያ ላይፍ ሂስትሪ እንደው ፕሮፌሽናል በሚመስል መልኩ ቁጭ አድርገው ጠየቁት። የተወለደበትን አጠቃላይ የህይወት ታሪኩን መዘገቡና በቃ ሂድ አሉት። መጣ። እውነትም ምርመራ እሱ ነው የመሰለው ለሱ። እንዴት ሆንክ አፈወርቂ ምናምን አሉ። ለመንግስቱ ስታጠፉ ነው እንጂ አለኝ። በሱ ቋንቋን የተናገርኩት ይቅርታ ይደረግልኝ። አሃ ምንም አላሉህም? አላሉኝም። ኦኬ ድጋሚ ይጠራዋል ወይ ነገ ይጠራዋል ወይ ዛሬ ማታ ወይ ነገ አልኩት። ያው በአብዛኛው የዛም የዕለት ሁለት ማታ ስለሆነ የሚጠራው የዕለት ሁለት ማታ ተጠራ። ከእኩለ ሌሊት በኋላ ነው የተመለሰው። ሰው በጨለማ ውስጥ ነጭ ሆኖ ይታያቸዋል። ነጭ አድርገው አመጡት። እነሱ ለማንም አይመለሱ። እንደገባ ኩርትምትም ብሎ ወደቀ። ያው ተገርፎ የመጣ ሰው ቶሎ አስተኝቶ ሰውነቱን በባዝሊን ማሸት ነውና ለዚህ ደግሞ በጣም ጥሩ ጎበዝ ልጆች ነበሩ። ትንሽ ከኛም ቀደም ብሎ የገቡ ማለት ነው። እና ትንሽ ጊዜ ፋታ ሰጠነውና እኔው ነው ያናገርኩት። አሁን አፈወርቂ መጡ እንዴ አልኩት። ዋይ 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 ምን ነው ሞተውኝማ ለደርግ ያሸነፍ ነው መስሎኝ። ለካ አዲስ አበባ ነው ያለ ደርግ አልተሸነፈም ለካ። ስለዚህ አባይ ፀሐይም ደርግ አልተሸነፈም የሚለው የተገረፈለት። አሁን አልተገረፈም። አሁን የደረሰበት ነገር የለም። ጠቅላይ ሚኒስትሩ የግለሰብ እስር ቤት ጭምር አለ ብሎ በኢትዮጵያ ውስጥ ግለሰቦች ጭምር እስር ቤት አላቸው ይላል። ግለሰቦች እስር ቤት እስከሚከፍቱ ያልተቆጣጠረ ስርዓት እስር ቤት ምን እንደሚደረግ የሚያውቅ ከሆነ በእርግጥ ቶርቸር አለ። የማያውቅ ከሆነ ግን በዚህ ሌቭል መቆጣጠር አንችልም ማለት ነው የሚሻለው። እንደው የመንግስት አመራር ስለሆነ ማለት ነው። በቀጥታ በእነሱ ትዕዛዝ የሚፈጸመውን ግፍ በሚገባ እያወቁ ምን እየተደረገ እንደሆነ እዛ ሲኦል የሆነ ቤት ውስጥ እና ግን መጥተው ለሚያደምጧቸው ሰዎች በእኛ በኩል የሚፈጸም ቶርቸር የለም ብለው ነው የተናገሩት። እና አንድ ልጨምር፣ ሌላ በዚህ ከፍ ባለ ደረጃ የአገር ውስጥ ደህንነት ሆኖ የሰራ ወልደስላሴ ወልደ ሚካኤል የሚባል ከመለስ ሞት በኋላ ያሰሩት አለ። ዝም ብሎ ሲጣሉ የራሳቸውን ሰዎች ያስገባሉ። የራሳቸው ምል ይሄ ሰውዬ አብሯቸው ታግሎ ምናምን የመጣ ሰው ነው። አሁን ወህኒ ቤት አለ። የደህንነት ሰራተኛ ነው እንደነገረኝ ከሆነ በ17 ዓመቱ ትግል የገባ ነው ወዘተረፈ። ይህን ሰውዬ ሲያስሩት የጠቅላይ ሚኒስትሩ የደህንነት አማካሪ የነበረው አለቃ ጸጋዬ ቀደም ሲል የትግራይ ክልል አስተዳዳሪ የነበረው አለቃ ጸጋዬ ወልደስላሴ ማዕከላዊ ሲገባ ቆሞ ነው ያስገረፈው እንደ ሕፃን ልጅ። እና ማንንም
የፈለጉትን ለማድረግ ምህረት የላቸውም። ለምንድን ነው ይሄን የሚያደርጉት? ምንድነው ሰብአዊነት የሚያጡት? እንደው ሰው ማሰር ይቻላል፣ ችግር የለውም። በቃ አንድ ሰው ስጋት ነው ብለው አሰቡ፣ በማንኛውም መልኩ ግን አሰሩት። ምንም ወንጀል እንደሌለበት እየታወቀ ያ ሰው እስር ቤት ውስጥ ገብቶ ለምንድን ነው ቶርቸር የሚፈጸምበት? ለምን? አንዳንዱ ሰው ይህን እንደ መንደርደሪያ ያልኩት ለምንድን ነው ማዕከላዊ ነገ ጠዋት ተነስቶ የኢትዮጵያ መንግስት ገዢዎቹ ነገ ማዕከላዊ ተዘግቷል እና ሙዚየም አድርገነዋል ቢሉ ኢትዮጵያ ውስጥ አውቶማቲካሊ ቶርቸር የቆመ ነው የሚመስለው። ይሄንን እንዳነሳሳት ነው። የቶርቸር የፍትህ ስርዓቱ ማከናወኛ ዋነኛ መንገድ ነው። ቶርቸር ማዕከላዊን በመዝጋት ሊቆም አይችልም። መለስ ምን ብሎ እንዳታለለን ሁላችንም ምን ዘነጋ አይመስለኝም። እንደው ይሆን ብለን ሁላችንም አስበናል ብዬ እገምታለሁ። ኤዩ ጋር ሜክሲኮ ዝቅ ብሎ የአፍሪካ ህብረት የድሮ ወህኒ ቤት የነበረው ወይም ዓለም በቃኝ ለአፍሪካ ህብረት መስሪያ ሲተላለፍ ዜጎች ሲሰቃዩበት የነበረውን ቦታ የአፍሪካ ህብረት አቋቁመንበታል የሚል ነው መለስ ንግግር ያደረገው። በቃ ካሁን በኋላ ኢትዮጵያ ውስጥ ምንድነው ሰው አይታሰርም አይነት መሆኑ ነው። አሁን በኢትዮጵያ ውስጥ ያለው የእስረኛ ልክና የሚፈጸመው ግፍ ሲታይ ግን በእርግጥ እኔ ደርግ እንደዛ ስለማድረጉ እርግጠኛ አይደለሁም። እውነት ለመናገር ደርግ ብዙ ክፋቶች አድርጎ ሊሆን ይችላል። እውነት ነው የምናገረው። ማዕከላዊ የሚፈጸመውን ግፍ ከመቀበል ሹት ቱ ኪል ነው አይደለ? መመሪያ የነበረው የሰው ልጅ ነፍስ መንጠቅ ነው አይደለ? ጥሩ ነው፣ ሞት ይሻላል። እውነቴን ነው የምናገረው። መሞት አንድ ጊዜ ይህንን ዓለም መሰናበት ነው። በቁም መሰቃየትን የመሰለ እጅግ ከባድ ነገር የለም። የሰው ልጅ በቁሙ እየተሰቃየ ያን አይተው መደሰት የሚፈልጉ ሰዎች ያውም ኢትዮጵያውያንን ማየት እንዴት ያለ እጅግ ክፉ ዘመን ላይ እንደደረስን የሚያሳይ ነው። እኔ እንደው በታሪክ አጋጣሚ ዳንኩ ዛሬ ቁጭ ብዬ ለመናገር በቃ እዛ በሰቆቃ የተተለተለ ሰውነታቸውን ይዘው ስቲል ወይኒ ቤት ያሉ ሰዎች አሉ። አንዱ እንዳው ምን ይለኝ ነበር መሰላችሁ? እኔ በፈታ ሀብታሙ ወደ ቤት አልሄድም ይለኛል። ለምን? ምን አደርጋለሁ? ወንድነቱን አጥቶ የተኮላሸለ ለምን ሚስቴን ረብሻለሁ? ለምን ልጆቼን አሳቅቃለሁ? እኔ ወደ አንዱ ሀገር ነው የሚሄደው። ኢትዮጵያ ውስጥም ቢሆን አንድ ክፍለ ሀገር ሄድና እደብቃለሁ። ሚስቴ ማግባቷን ካረጋገጥኩ በኋላ ነው የሚሄደው ልጆቼን ለማየት። የሰው ልጅ ህይወት በዚህ መልኩ ያበላሻሉ። ይሄ ዝም ብሎ ተራ ፈጠራ ወይም ፖለቲካ አይደለም። አንድ ባንድ የፈቀዱልኝ በተለይ በቪኦኤ ቃለ ምልልስ ካደረግኩ በኋላ የፈቀዱልኝ እንድናገር ፍቃድ የሰጡኝን ሰዎች በስም እጠቅሳለሁ። አሁን በእንደዚህ አይነት ችግር ውስጥ ያሉ ከባድ ጊዜ፣ ከባድ መከራ፣ ከባድ ፈተና ነበር። በዛ ጭንቅና በዛ መከራ ውስጥ እንዘፍን ነበረ። እውነት ዘፈን እንዘፍን ነበረ። እልህ ይዘን ነበረ። የተሸናፊነት ስሜት እንዲሰማን አንፈልግም ነበር እና የማዲንጎ አፈወርቅ ለሀገሬ ከሆነ ይሁን መበደል የሚል ዘፈን አለው። ስለ ጀግናው ስለ በላይ ዘለቀ የዘፈነው ዘፈን ጎጃም ደግነቱን እስኪን ሀገር ጀግንነቱን የማያውቃል ሀገር እያለ ይዘፍንና አይደምቅም የጎጃም ጭፈራ በላይ ካልተጠራ እያለ ስለ በላይ ጀግንነት የሚዘፍነው ዘፈን እኛ ከግርፊያ በኋላ ምንጽናናበት አናለቅስ። አሁን ስነግራችሁ የእውነት እጅግ ውስጤ እንዴት ውስጤ እንደሚረበሽ እነሱን ሳስብ ውስጤ እንዴት እንደሚሆን እኔ ነፃ ቀጠና ላይ ነው ያለው። ታው
እኔ የፈለኩትን መናገር የምችልበት ሀገር ነው ያለሁት። ምን እየሆኑ እንደሆነ አስባለሁ። እነሱ ምን እየተፈጸመ እንደሆነ በዚህ ሰዓት አስባለሁ። ኦሮምኛ አልችልም። እዛ የታሰሩ ወንድሞቼ እንዳትሳሳቱ፣ እውነቴን ነው የምላችሁ። ፌስቡክ ላይ በሚጽፉ በሚናገሩ 2-3 ሰዎች ኦሮሞነት አይመዘንም፣ ኦሮሞነት አይለካም። አደራን እምላችሁ። ኦሮሞነት ጥልቅ ኢትዮጵያዊነት መሆኑ በመከራ ውስጥ የተፈተኑትን እያየው እንዳልኳችሁ ነው። እኔ እዚህ እናገራለሁ። እዛ ግን ኒሞና ጫሊ የሚባል የአምቦ ልጅ መቼም መከራው አያልቅምና ከተፈታ በኋላ እንደገና ሰሞኑን ተመልሶ እንደታሰረ ሰምቻለሁ። ዘግዝቀው ረስተውት 2 ሰዓት 3 ሰዓት ነው የሚዘቀዘቀው። ዘግዝቀው ረሱትና የነርቭ ችግር መጣ። አፉ እዚህ ጆሮ ጋር መጣ። አፉ ዞሮ አንድ አይኑ በዚህ አፉ በዞረበት በኩል ያለው አይኑ በእጁ ነው። እንደዚህ ዲጂታል አይገለጥም። በእጁ ማየት ሲፈልግ በእጁ ቀና ያደርገዋል። እንደገና ደግሞ በእጁ መልሶ ይከርነዋል። እንደዚህ ተጣሞ ኒሞና ለመናገር ጉንጩን መደገፍ አለበትና ጉንጩን ደግፎ እኔን እያየ ያለቅሳል። ለኔ እዩት ኦሮሞነት ኢትዮጵያዊነት ሲሆን ዜጎች ኢትዮጵያዊነት ሲገባቸው ኦሮሞነትን የሚለኩት እንዲህ ነው። በኢትዮጵያዊነት ነው የሚለኩት። አማራነት እንዴት ጭንቅ እንደሚሆን አጠይቁ። እንዴት ጭንቅ እንደሆነ አማራ ሆኖ መፈጠር እንዴት ጭንቅ እንደሆነ በማዕከላዊ ህወሓት እንዲጠፋ ከወሰነው ማህበረሰብ መወለድ ምን አይነት መከራ እንደሚያመጣ ለመረዳት ገብቶ ማየት ነው የሚጠይቀው። እጅግ በጣም ፈታኝ ስለሆነ ማለት ነው። ጉራጌ ብሎ ታጋይ ይሉላቸዋል። እነዚህ ሰዎች የምር ከየት ነው የመጡት? የምር ከየትኛው ማህበረሰብ የተገኙ ናቸው? ሁላችንም የምንግባባበት አንድ ነገር ልንገራችሁ። የትግራይ ህዝብ ሙስሊምም ይሁን ክርስቲያንም ይሁን ሃይማኖተኛ እንደሆነ ሁላችንም እናውቃለን አይደለም? ሙስሊምም ይሁን ክርስቲያን ይሁን የትግራይ ህዝብ ሃይማኖት አለው አይደለም? እነዚህ ሰዎች ሃይማኖት የላቸውም። አትሊስት በኢትዮጵያዊ ጨዋነት እንደው ጠላት እንኳን ቢሆን ሱሪውን የፈታ ወንድ ልጅ ቢያጋጥም በኢትዮጵያውያን ባህል አይመታም። ሱሪውን እስኪታጠቅ ጠብቀህ ነው የምትመታው። እነዚህ ሰዎች ህፃናት በስናይፐር ጭንቅላት እየወደሱ እኮ አሳዩ። ልጄን ብላ የወጣች እናት ደረቷን በስናይፐር ሲበሱ አሳዩ። ጭካኔው ከየት ነው የመጣው? እንደዚህ አይነት ጭካኔ ስለ ቶርቸር እንቶ አባይ ፀሐዬ ቶርቸር አይፈጸምም ስላለው ነገር እንቶ በአደባባይ የገደሏቸውን ህፃናት ግን ሊክዱ አይችሉም። በአደባባይ ይሄ ሚዲያ ያወቀውና ወደ አደባባይ የመጣ ነው። እኛ ማዕከላዊ ስንገባ ህጉ የሚለው አትሊስት እንደው ህጉን እንኳን ቢከተሉ 4 ወር ነው አንድ ሰው ማዕከላዊ ውስጥ መቆየት ያለበት። የጸረ ሽብር ህጉን ቢከተሉ እንኳን 4 ወር እዛ ውስጥ አስገብተው የፈለጉትን መፈጸም ይፈቅዳል። ህጉን ለዛ ፐርፐዝ ይጠቀሙበታል። እኔ እዛ ያገኘኋቸው የጎንደር ልጆች፣ እዛ ያገኘኋቸው የጎጃም ልጆች፣ እዛ ያገኘኋቸው የወለጋ ልጆች 10 ወር ሆኗቸዋል። ጨለማ ውስጥ ወደ ብርሃን ሲወጡ ማየት አይችሉም። አንዳንዶቹ ሽንት ለመሽናት 20 ደቂቃ 30 ደቂቃ ያመጣሉ። ቆመው ይጨነቃሉ።
አብዛኛው ተስፋ የቆረጠና ዛሬ ነገ መቼ እንደሚሞት መቼ እንደምንሞት አናውቅም ነው ያሉን። እኛ ስንገባ እኛን ማግኘት የፈጠረላቸው ደስታ ልነግራቸው አልችልም። ቢያንስ የት እንዳለን ታውቆ እንሙት። ቤተሰቦቻቸው አያውቁም። አብዛኛዎቹ ቤተሰቦቻቸው ሞተዋል ብለው ረስተዋቸዋል። ከጎን የሚታየው አምቦ የመጣ ለእንጂሳ ለማየው የሚባልና ሌላ አንድ ከወለጋ የመጣ ደግሞ አስፋው ልሳና የሚባሉ ሁለት ልጆች ነበሩ እና ሁል ጊዜ ማታ ከዱላ በኋላ ወይም ቀን በማንኛውም ሰዓት ለእንጂሳ ሁል ጊዜ ምርመራ ደርሶ ሲመጣ በኦሮምኛ ያንጎራጉራል እና ስሰማው ዜማው በጣም ደስ ይላል። ትርጉሙን አላውቀውም። ጠየቁት፣ ምን ማለት ነው ለእንጂሳ ማዕከላዊ ከገባ 7 ወሩ ነው። የአብተውን ዘፈን ነው የሚዘፍነው። እናቴ ሆይ ተስፋሽን ቁረጪ፣ አታገኙኝም ካሁን በኋላ ወገብሽን ሰሪ የለው ፈገኛን ደውፍ መሌ ሲያዶን ይፍነያደኮ ይላል። ማሊን ጎዳ ሀገሩ ፈገኛ ተሐማቱ ነጋንታይ እዛ የቀዳሁት ነው። ኦሮምኛ አልችልም፣ ግን እዛ ሆኖ ኦሮምኛ እንዴት ነፍሳችሁ እንደሚማረክ እሱ በጀርባው ተኝቶ ያን ያንጎራጎረ ሲያለቅስ ምን ማለት ነው? ያ ለካ ልብ የሚሰብር የእናት ዜማ ነው ያዜም የነበረው። ፈገኛ ነዶዌፍ መሌ ሲያዶን ይፍነያደኮ ማሊን ጎዳ ሀገሩ ፈገኛ ተሐማቱ ነጋንታይ ፈገኛ ነዶዌፍ መሌ ሲያዶን ይፍነያደኮ ማሊን ጎዳ ሀገሩ ፈገኛ ተሐማቱ ነጋንታይ አኒ ሙጫንኪ ነጋዳ ሀደኮነ ያደኔ ፈገኛ ነዶዌፍ መሌ። እስኪ ምንም ትርጉሙን ባልነግራችሁ እንደዚህ እያለ አንድ ሰው ከእናቱ ከአባቱ ተለይቶ አንድ ሕፃን ልጅ አንድ ተማሪ አንድ ግራውንድ ውስጥ በዚህ የሚደሰት መሪ ኢትዮጵያ ውስጥ አንድ ቀን እንዲያደርግ መፍቀድ የለብንም። አንድ ቀን እንዲያደርግ መፍቀድ የለብንም። እውነት የምንታገለው በዚህ ምሬት መሆን አለበት። ከፌስቡክ ጫውታ ካልዘለልን ያን መከራ ያላየ ሰው ነው እዛ ጋር ስቲክ የሚያደርገው። ያን ፈተና ያላየ ነው ኢትዮጵያዊነት ማለት ምን ማለት እንደሆነ ያልተረዳ ሰው ነው። ልመለስና የፍትህ ስርዓቱ ኢትዮጵያ ውስጥ ያለው የፍትህ ስርዓት አንደኛውና መሰረታዊ ነገር እንድትይዙልኝ የሚፈልገው ለምንድን ነው ሰዎቹ ከተገኙበትም ማህበረሰብ የተለዩ ሆነው የተገኙበት ማህበረሰብ እምነት አለው፣ እነሱ እምነት የላቸውም። እንደው አላህን የሚፈራ ወይ እግዚአብሔርን የሚፈራ እንደው ፈጣሪ አለ የሚል ሰው ወይም ደግሞ እንደው እምነት ባይኖረው እንኳን ልክ እንደ ከበደ ሚካኤል ግጥም ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። ቢያንስ ይሄ ሰብአዊነት አለ። ምን ይጠቅማል? አሁን በእንደው ገና ወጣት ልጆችን እያመከኑ እያሰቃዩ በእነሱ ሰላም አግኝቶ በሰዎች ስቃይ ተደስቶ መኖር እንደው ለኢትዮጵያውያን ከየት ተማሩት? የምር እነዚህ ሰዎች ኢትዮጵያውያን ከሆኑ ከየት አመጡት? ይሄ ለፖለቲካ የምናነሳው ተራ ልዩነት፣ ትንሽ ልዩነት ከዚህ ስቃይ ጋር ለውድድር ይቀርባል። አንድ ዶክመንተሪ ታስታውሳላችሁ? በኢትዮጵያ ሙስሊሞች ላይ የተሰራ ዶክመንተሪ በኋላ አመጣበታለሁ እና የሙስሊም መፍትሄ አፈላላጊ ኮሚቴዎችን በሚመለከት የሰሩትን ዶክመንተሪ እና
አቡበከርን አቀርበው የቡድኑ መሪ ተብሎ አቡበከር አህመድ ቀርቦ የጂሃዳዊ ሐረካት የሚል ፊልም እኔ ስገባ ጂሃዳዊ ሐረካት የተሰራበት ቢሮ የማን ቢሮ እንደሆነ ጭምር ነው ያየሁት። ረታ የሚባል ኮማንደር ነው። እሱ ቢሮ ውስጥ ነው ድብቅ ካሜራ የት ጋር እንደሚቀመጥ አታውቁትም። ካሜራ ይቀመጣል፣ ግን የኮማንደሩ ቢሮ ለካሜራ ስለተዘጋጀ እዛኛው ቤት ትገረፍና እልህን ጨርሰህ የተባልከውን እሺ አደርጋለሁ ስትል እዚህኛው ቢሮ ትመጣና ወንበርና ጠረጴዛ ተቀምጦ በፊትህ ውሃና ቆሎ ይቀመጥና የተጻፈውን ስክሪፕት ታነባለህ። ድራማ እኮ ነው የሚያሰሩ እነዚህ ሰዎች። እውነት ነግራቸዋለሁ፣ በእነዚህ የሙስሊም መፍትሄ አፈላላጊ ኮሚኒቲዎች ላይ በማዕከላዊ የተፈጸመውን ወንጀል እና ግፍ እኔም አልነግራችሁም፣ እነሱም አያወሩትም በእርግጠኛነት። ዊ አር ኢትዮጵያ። እነዚህ ልጆች ኢትዮጵያውያን ናቸው። እነዚህ ልጆች መናገር የሚችሉትን ብቻ በፍርድ ቤት እያንዳንዱ የተፈጸመባቸውና ፈጻሚውን ሳይቀር አስረድተዋል። የማይናገሩት ብዙ ግን እኔ ማቀዋለሁ፣ እኔም ልናገረው የማልችል ማለት ነው። ኢትዮጵያ ውስጥ የፍትህ ስርዓቱ እዚህ ድረስ የከፋ ነው። እዚህ ድረስ የከፋ ነው። የመኖር ያለመኖር ጥያቄ ነው። ለምን ነው አሁን እኔ ማንሳት የምፈልገው? ለምንድን ነው እንዲህ ማድረግ የፈለጉት? ምንድን ነው እነዚህ ሰዎች እንዲህ እንዲጨክኑ ያደረጋቸው? መጀመሪያ የተነሱለት ዓላማ ነው እና በተለያየ ጊዜ ለማስመሰል ቢሞክሩ የመጨረሻ ግባቸው ምን እንደሆነ በየጊዜው በሚያመልጣቸው ነገር እየተረዳን መጥተናል። ሲነሱ እነዚህ ሰዎች ብዙዎቻችሁ የምታውቁት ነው። ወደ ስልጣን ለመምጣት የትኛው የትግል ስልት ይጠቅመናል ብለው ተነጋግረው በመደብ ያታገልነው እንደሆነ ይህንን ህዝብ የመደብ ትግል የሆነ ቦታ ላይ ይቆማል። ማታገል ያለብን በብሔር ነው። ማደራጀት ያለብን በብሔር ነው። ጨቋኝ ብሔር ተጨቋኝ ብሔር ፈጥረን ካታገልነው አምርሮ ታግሎ እኛን ምኒልክ ቤተ መንግስት ያደርሰናል። ከዚያም በኋላ የ100 ዓመት የቤት ስራ ሰጣናቸው፣ የ50 ዓመት የቤት ስራ ሰጣናቸው የሚሉት እንዲሁ ዝም ብለው ለማለት ያክል አይደለም። ቁጭ ብለው አጥንተው ኢትዮጵያውያን በምን መልኩ ነው ሊገዙ የሚችሉት ብለው የኢትዮጵያውያንን አንድነት የሚንድ ነገር እስካልመጣ ድረስ እነዚህ ሰዎች በላይ በታች ተቀናጅቶ የመጣን ጣሊያንን መመለስ የቻሉ በቱርክ ያልተደፈሩ በግብፅ ኃያልነት ያልተንበረከኩ እነዚህ ዘመናቸው ሙሉ እየተዋጉ ነፃነታቸውን አስከብረው የኖሩ ህዝቦች በቀላሉ እኛ እንደፈለግን ልንገዛቸው አንችልም፣ እኛ የፈለግነውን ዓላማ ማስፈጸም አንችልም ብለው ድምዳሜ ላይ ስለደረሱ በእኛ መካከል ልዩነት የሚያመጣ የቤት ስራ ይዘው መጡ። በሁለት መንገድ፣ አንደኛው መሰረታዊ የሆነው ዛሬም የሚገለገሉበት የብሔር ልዩነቶችን፣ የቋንቋ ልዩነቶችን። ኢትዮጵያዊነት እመኑኝ ከቋንቋ በላይ ነው። ማነው ማዲንጎ አፈወርቅ ነው አይደል? እነዛ የተወደዱ ኢትዮጵያውያን አረንጓዴ ቢጫ ቀይ ይሄንን ሰንደቅ ዓላማ እንኳን እኛ ግመሎቻችን ያውቁታል ያሉት እነማን ናቸው? አፋሮች። ማዲንጎ አፈወርቅ የሀገሯን ቋንቋ ባልችል አፋርኛ ፍቅር ያግባባናል ከተዋደርንኛ እያለ የሚዘፍነው ለአፋራ ነይ አፋሯ ቆንጆ እያለ የሚዘፍነው ዘፈን አለ። ቋንቋ መግባቢያ ነው። በየትኛውም ቋንቋ እንግባባ። እንደው እውነት ነፃ አገር ኖሮን እንዲህ ግፍ የማይፈጸምበት ስርዓት መጥቶ በእንግሊዘኛ በተግባባ ወይ በቻይንኛ በተግባባ
ምን አለበት እኛ በቻይንኛ ተግባብተን ሰብአዊ መብታችን እንዲከበርልን ምንም ችግር የለብን። እንዴት ቋንቋ እነዚህ ሰዎች ግባቸው ያ ስለሆነ የመጡበትን ዓላማ ለማሳካት ቋንቋ የልዩነት መሰረታዊ አጀንዳ እንዲሆን አቅደው መጡ። የመጡበትን ደግሞ በትጋት ቀን ከሌት ሰሩ። ማን አዝሎ ቤተ መንግስት እንዳደረሳቸው እናውቃለን። መቼም በእነሱ ክላሽ እና በእነሱ ጥይት እንዳልመጡ እነሱም ያውቁታል። እውነት ለመናገር እንዴት እንደመጡ ከመጡ በኋላ የሰጡን የቤት ስራ ከባድ ሆኗል። እንደምታውቁት አዲስ አበባ እንደደረሱ ያው የኤርትራ ነፃነት ብለው ነው የሚያቀርቡት እነሱ። እንደው ነፃነት ከሆነ ሁሉም ኢትዮጵያዊ ነፃነት ይፈልጋል እውነት በዛ ዘመን አሁንም ኤንዌይ የተነሱበት ዓላማ ስለሆነ የማስገንጠሉን ፕሮጀክታቸውን ሰሩ፣ ጨረሱ። ይሄ ግን በድንገት የመጣ አይደለም። ሲነሱ አቅደው የተነሱት ነው ሊያሳኩት። ስለዚህ እሱን አሳኩ። ኤርትራን የማስገንጠሉ ጉዳይ ችግሩን የመፍታት አይደለም። የኤርትራን ሕዝብ ጥያቄ የመፍታት ጉዳይ አይደለም። እንደ ሀገር የመገንጠሉን አጀንዳ ማስፈጸም ነበር የሚፈልገው። እሱን አስፈጸሙ። ከዚያ ቀጥሎ የነበራቸው መሰረታዊ ነገር ምንድን ነው? እነሱ የተነሱበት ዓላማ ህዝባዊ ወያኔ ሓርነት ትግራይ። በነገራችን ላይ ህወሓት የሚለው ስም ታሃት በነበረበት ተጋድሎ ህዝባዊ ሓርነት ትግራይ የሚለው በነበረበት ጊዜ በታሃት ስማቸው በእንግሊዘኛው የሚጠቀሙት ቲፒኤልኤፍ የሚለውን ነው። በኋላ ህዝባዊ ወያኔ ሓርነት ትግራይ ታሃት የሚለውን ህወሓት ብለው ሲቀይሩት ያንኑ ታሃት ላይ ይጠቀሙበትን የነበረውን እንግሊዘኛ ነው ያስቀጠሉት። እንግሊዘኛው አልተሻሻለም፣ ትግሬኛውን አሻሻሉት። ይሄ ህወሓት በሚል ወያኔ የምትለዋን ቃል መጨመር የፈለጉት ደግሞ ይሄ እንደርታ አካባቢ ያለው ተንቤን፣ ራያ ያለው በሙሉ አክሱም፣ አድዋ፣ ሽሬ ላይ ያሉ ጥቂት ቡድኖች ስለነበረ የፖለቲካ ስልጣን ይዘው የነበሩት ያንን ያኮረፈውን ክፍል አኮምዴት ለማድረግ ያኮረፈው ክፍል ደግሞ ቀደም ሲል የተነሳውን የትግራይ ገበሬዎች አመት የተነሱበት ወያኔ የሚባሉት የተነሱበት ስለሆነ እኛ ቀዳማይ ወያኔ ተከታይ ዳህራይ ወያኔንን ለማለት ወይም ሁለተኛ ወያኔዎችን ለማለት ሌላውን ህዝብ ለመያዝ የተጠቀሙበት ነው። ሁሉም ስልት የሚፈልጉትን ሀገር የተነሱበትን ዓላማ ትግራይን የመገንጠል አጀንዳ ለማሳካት ነበረ። ሂዶ የመጨረሻ ህልማቸው አሁንም መልመኝነታቸው እስከዛ ድረስ ይሄዳል እና በሰፊዋ ኢትዮጵያ ውስጥ መኖርና ምኒልክ ቤተ መንግስት መግባት እንደሚቻልና ኢትዮጵያ መግዛት እንደሚቻል ደርግ ሙሉ በሙሉ እነሱ የሚያስገነጥሉትን ሀገር አልፈው መሀል ሀገር አዲስ አበባ መግባትና ኢትዮጵያን መግዛት እንደሚችሉ ሲያውቁ ህወሓቶች ይሄ ሲገባቸው ቢያንስ ያንን የቀደመውን ሙሉ በሙሉ ጥለውት የለም በትልቋ ኢትዮጵያ ውስጥ ራሳችንን እንይ ቢሉ መልካም ነበር፣ ግን እምቢ አሉ። ለዛ ነው ትልቋን ኢትዮጵያ ስለማያዩ ነው ብትፈርስ ግድ የሌላቸው እና አሁንም ጠቅላላ ኢኮኖሚውን ተቆጣጥረው የሚያገኙትን ነገር እየዘረፉ ነገ ከነገ ወዲያ ካልመሰለን እንሄዳለን የሚል ህልም አላቸው። ሚሊታሪውን ሙሉ በሙሉ ተቆጣጥረዋል። ካልመሰለን ሌላውን ለግጭትና ለመተላለቅ ጥለነው እንሄዳለን የሚል ዓላማ አላቸው። ወዴት እንደሚሄዱ ማየት ነው። ማድረግ ይቻላል ወይ? እንደው ከህልም የዘለለ ይሄ ሊሆን አይችልም ብለን ዝም ማለት ግን አይኖርብንም። ስለዚህ ይሄን ያነሳሁት ለምንድን ነው? የሚያደርሱት ግፍና መከራ ይሄንን እነሱ ያቀዱትን ያደናቅፋል ብለው ካሰቡ የትግራይ ልጅ ይሁን የአማራ ልጅ ይሁን የኦሮሞ ልጅ ይሁን ጉዳያቸው አይደለም፣ ያጠፋሉ። ለመረጃ ያህል ከ97 በኋላ ከምርጫ በኋላ 98 ላይ እኔ በቅርብ ጊዜ ነው ከመታሰሬ በፊት ነው ኦፍኮርስ ያገኘሁት ይሄን መረጃ። እዛው ስብሰባ ላይ የተገኘ ሰው ነው። አቦይ ስብሃት 98 ላይ
ወደ መቀሌ ይሄዳሉ። ይሄን በተለያየ ሚዲያ ስለሚሰሙት ምናልባት አክል ያደርጉ ይችላሉ፣ በኋላ ሊፈልሱ ይችላሉ። ወደ መቀሌ ሄዱና ወጣቶቹን ይሰበስባሉ። ምን እንደሚያስተላልፉ ተመልከቱ። የኛ ድል ፈንታ የሚወሰነው ካሁን በኋላ በቀሪው የኢትዮጵያ ክፍል አይደለም፣ ቃል በቃል። ስለዚህ ጠንቃቃ መሆን ያለባችሁ እኛ ያገኘነው እኛ በደም ያገኘነው ነፃነት የማስከበር የእናንተ ኃላፊነት ነው። ስለዚህ በማንኛውም መንገድ ከኤርትራ ሕዝብ ጋር ያለን ግንኙነት እንዳይሻክር መጠንቀቅ አለባችሁ። at the end of the day ያሉ የመጨረሻ ዕድላችን ሊወሰን የሚችለው ከነሱ ጋር አንድ በመሆን ቀሪውን የቤት ስራ ሰጥተነዋል። ስለዚህ ኦሮሞ፣ አማራ፣ ጉራጌ ምናምን ወላይታ ብለን በቋንቋ ከፋፍለነዋል። እሱ እዛ ይፋጃል፣ እኛ እንኖራለን የሚል ህልም አላቸው። በአፍሪካ የአፍሪካ አይሁድን መሰረታለን የሚል ተራ ህልም አላቸው። ይሄን ለማሳካት ሌላውን ያጠፋሉ። ምንም በማያሻማ መንገድ ማኒፌስቶአቸው ላይ ብላክ ኤንድ ዋይት አማራ የሚባል ጠላት አለን እናጠፋዋለን ብለው ነው የተነሱት። በግልጽ ነው፣ ይሄ ይታወቃል። እሱን ለማጥፋት ደግሞ ምን ማድረግ አለብን ብለው ነው ያሰቡት። መጡና ክልል ብለው ሸነሸኑ። 8 ክልል ባይሚን 9 ክልል 2 ከተማ አስተዳደር ተመሰረተ። 8 ክልልና 2 ከተማ አስተዳደር ጨቋኝ ብሔር አለ ብሎ እንዲያስብ 25 ዓመት ቀጥቅጠው ሰሩ። ይሄን ነው መፍታት ያልተቻለው። አሁን አያችሁ የሰጡን የቤት ስራ እውነትም 100 ዓመት ያሉት ይሄን የቤት ስራ ሰጠው ነው። የሚጨቆነው ግን አማራ ነው። ተለይቶ የተጨቆነ ያለው አማራ ነው። ቅድም ነገርኳችሁ ማን እየተገረፈ እንደሆነ። ከትግራይ መጥቶ ይገረፋል። እነሱ ያሰቡትን ይሄ ቡድን የሰራውን ይሄ ቡድን ያቀደውን የሚያፋልስና የሚያከሽፍ ነገር እንቅስቃሴ የሚያደርግ ማንኛውም አካል ትግሬ በመሆኑ ትግሬኛ በመናገሩ አይተርፍም። ከኔ ጋር አብርሃ ደስታ መታሰሩን ማስታወስ ያስፈልጋል። ስለዚህ የፍትህ ስርዓቱ በአጠቃላይ ይሄን ለማስፈጸም እነሱ ያቀዱትን ለማስፈጸም እስካሉ ድረስ አገሪቷን በሚችሉት መልኩ እንደው አሁን በኢፈርት የአገሪቷን ኢኮኖሚ ተቆጣጣሩት ምናምን የሚል ነገር አለ። ዜን ምንድነው የሚያደርጉት? የተቆጣጣሩትን ኢኮኖሚ ምንድነው ያደርጉ ያሉት? ሰማይ ጠቀስ ብዙ ህንፃዎች ሰሩ። የህወሓት ሰዎች ድርጅት የሚለው ይሰመርበት። የህወሓት ሰዎች የሰሯቸውን ፎቆች እነዚህ አሁን ለአዲስ አበባ እድገት መለኪያ እየተደረጉ ያሉ ፎቆች ኦሮሚያና አማራ ላይ አመጽ መነሳት ሲጀምር ወዲያውኑ በባንክ ብድር አስይዘው ገንዘባቸውን መውሰድ ጀመሩ። ህንፃውን አስታቅፈውን ገንዘቡን ይዘው መሄድ አዳይነው ካልሆነ እንደዚህ እናረጋለን መሸሸጊያ አድርገው ያሰቡት መሰረታችን ነው የሚሉት የትግራይን ህዝብ ነው። ነገር ግን የትግራይ ህዝብ ከዚህ ይሄንን ህዝብ ገሎ ዘርፎ የትግራይ ህዝብ ውስጥ ገብቶ መደበቅ አይቻልም። በእርግጠኛነት ነው የምናገረው፣ እዛ ሄደው ሊደበቁ አይችሉም። የሚሻለው በኢትዮጵያ ውስጥ የነበረንን በጎም መጥፎም የታሪካችንን ክፍል የታሪክ ክፍል አድርገን የምትበጅ ዴሞክራሲያዊት አገር ሁላችን እኩል የሆንባት አገር ማምጣት ነው የሚሻለው። ስለዚህ የፍትህ ስርዓቱ ጥቂት ህልመኞች እኔ አንድ ነገር አሁንም ሀመር ማድረግ እፈልጋለሁ። አንድ ድርጅት እዚህ አሁን ለምሳሌ የሆነ ድርጅት እዚህ ተመሰረተ። ይሄንን ብሔር ነው የምወክለው ይላል። የአንድ ብሔር ውክልና ከየት ነው የሚገኘው? የብሔር ውክልና ለማግኘት ምንድን ነው የሚደረገው? ግልጽ ነው አይደለም? የብሔር ውክልና አለኝ ለማለት አንድ ሰው ሲመጣ የሆነ ብሔርን ወክላለሁ ሲል ወይ እንደሚታወቀው ዳይሬክትም ኢንዳይሬክትም በሆነ ውክልና ህዝቡ መወከል አለበት፣ የሚቋቋመውን ክፍል የሚታገለውን ክፍል። ካልሆነ ሁለተኛው አማራጭ የሚታገለው ክፍል እታገልለታለሁ የሚለው ህዝብ ያለውን አጀንዳ መያዝ አለበት። ህወሓት ጫካ ሲገባ የትግራይ ህዝብ የመገንጠል አጀንዳ አልነበረውም። ከየት ነው ያመጡት የመገንጠል አጀንዳ? ስለዚህ እነዚህ ሰዎች የትግራይ ህዝብ አጀንዳ አልነበራቸውም። እያስፈጸሙት ያሉትም የትግራይ ህዝብ አጀንዳ አይደለም። የትግራይ ህዝብን ለአጀንዳቸው መገልገያ መጠቀምና የትግራይ ህዝብን አጀንዳ ማስፈጸም የተለያየ ነው። እስከሚገባኝ ድረስ የትግራይ ህዝብ ከቀሪው የኢትዮጵያ ህዝብ ተለይቶ የመኖር የመገንጠል ወዘተረፈ ፍላጎት የለውም። አውል ጋራንቲ ወደዚህኛው ልጅ ግዴለ ይሄ ፍትህ ስርዓት ያፈናው መዋቅር ፍትህ ስርዓቱን ሙሉ በሙሉ የሚጠቀመው
ህወሓት ነው ሙሉ በሙሉ ቢጠቀመው። እንዴት የሚለውን እኔ በደንብ ልገልጽላችሁ ፈልጋለሁ። አንደኛው የህወሓት ይሄ ጥንተ ባህሪ ያለ መጀመሪያም ሲመጣ ፍጹም ለዲሞክራሲ ያልተመቸ፣ በነገራችን ላይ ህወሓት በመቼም ቢሆን ዲሞክራሲ ሊያመጣ እንደማይችል በወህኒ ቤት ያገኘሁት እንዳልኳችሁ የህወሓት ታጋይ ወልደ ስላሴ ጋር አንድ ጊዜ ሲናገር ምን አለ? ያው እኛ አንድ ነገር እየገባኝ መጥቷል አለ። ምንድነው አልኩት። በመሳሪያ ነው የመጣነው። በመሳሪያ ነው የመሳሪያ ትግል ብቻ ነው የምናውቀው። እኛ ምንም ስለ ዲሞክራሲ ስለምናምን አይዲያው የለም። ዲሞክራሲ እናመጣለን የሚል እንደው በንድፈ ሐሳብ ደረጃ ብዙ ነገር ሰምተናል። ባዮ ግን ዲሞክራሲ እናመጣለን ብለን ተማምለን እንኳን ጉዞ ብንጀምር የሆነ ሰው ገፋ ሲያደርገን መሳሪያው ነው ትዝ የሚለን ቶሎ። ስለዚህ በእኛ ዲሞክራሲ አይመጣም ማለት። ስለዚህ ምን እናርግ? እኛ የሰው ዋጋ ሳንከፍል የሰው ነፍስ ሳንከፍል በዚህ ዘመን እንደገና ለኢትዮጵያ ጦርነት ሳንደግስ በኢትዮጵያ ውስጥ ሰላምና ዲሞክራሲ እንዲመጣ ብዙ ጥረት አደረግን። እውነት ለመናገር እኛ ምለው እኔን አይደለም፣ እኛ ስል ኢትዮጵያውያንን ነው። ሁሉንም ኢትዮጵያዊ ነው። በአገር ውስጥም ከሀገር ውጭ ያለ ኢትዮጵያዊ ነው። ይሄ ቡድን የሚሰማ አይደለም ጎበዝ። ዛሬም በዛው መንገድ ይቀጥላሉ። አንድም የፖለቲካ እስረኛ የለንም ማለት ምን ማለት ነው? ስለዚህ አንዱዓለም አራጌ ኪስ ሲያወልቅ ነው የያዙት። እስክንድር ነጋ ምንድነው ቦምብ ሲቀብር ነው የያዙት። ተመስገን ደሳለኝ እንዴት ምን አይነት ልጅ እንደሆነ ታውቃላችሁ። ኢትዮጵያ በነፍሱ ለኢትዮጵያ የሰጠ ሰው። እነዚህ ልጆች እነ ውብሸት ታዬ ምን ሲያደርጉ ነው የተያዙት? እና አባይ ፀሐዬ እኮ ድልድይ እያፈረሱ ተቋማት እያወደሙ ባንክ እየዘረፉ ጥይት እየተኮሱ መጥተዋል። ቤተ መንግስት ደርሰዋል። እነዚህ ልጆች አንዳቸውም በዚህ ወንጀል ውስጥ የሌሉ ዓለም አቀፍ ማህበረሰቡ ጭምር የሚመሰክርላቸው ልጆች እኔ ብቻታል። እነዚህን አስሮ የፖለቲካ እስረኛ የለንም ምን ማለት እንደሆነ ግልጽ ነው። በቅርቦች ምንድነው ብለው ጀምሮ አልነበረም? የፓርቲዎች ድርድር እናደርጋለን እንደዚህ ምናምን የሚል ነገሮች ነበሩ። እና የዛው ፓርቲዎቹ ያቀረቡት ቅድመ ሁኔታ የፖለቲካ እስረኞች ይፈቱ ነው አንዱ። ሌላው ድርድሩ ለሁሉም ክፍት ይሁን ምናምን ነበር። እና አባይ ፀሐዬ አሁን በፓልቶክሩም መጥቶ ሰሞኑን ተናገረ የተባለው አንድም የፖለቲካ እስረኛ የለንም አለ ማለት ለድርድር የመጡትን ፓርቲዎች ዞርበል ያለበት መንገድ ማለት ነው። በቃ መመሪያ የሚሰጠው ማን እንደሆነ ጭምር እየነገረን ነው ያለው። አንድም የፖለቲካ እስረኛ የለንም የሚል አቋም ከያዙ ምን ድርድር ታደርጋለህ? ለነገሩ በዚህ በኩል ድርድር እንቀመጥ ብለው በድርድር ማን ነው ፓርቲዎቹ 3-4 ቀን ከነሱ ጋር ስብሰባ ያደርጋሉ። ከ15 በላይ አባላቶች እዛው የታሰሩ ነበር የነበረው። እኔ የመጀመሪያውን ቃለ ምልልስ በቪኦኤ ሮብ ቀን ተላለፈና የኔ ኢንተርቪው ሐሙስ ጠዋት፣ እውነት ነው የምነግራችሁ፣ ሐሙስ ጠዋት ሮብ ማታ በኢትዮጵያ 3 ሰዓት ከምሽቱ ይተላለፋል በኢትዮጵያ አቆጣጠር። ሐሙስ ጠዋት ብስራት አቢ የሚባል ልጅና መኳንንት የሚባል 2 ልጆች ፍርድ ቤት ቀረቡ። ሰምታችሁ ይሆናል በተለያየ ሚዲያ። ብስራት አቢ እግሩን አንስተው፣ ብስራት አቢ የደሴ ልጅ ነው፣ መኳንንትም እንደዛው እግራቸውን አንስተው የተነቀለ ጥፍሩን ያሳየው ብስራት አቢ። ጥፍሬ ተነቅሏል ተመልከቱ ለዳኞቹ። ሌላው መኳንንት ተሰቅሎ የሚያድርበትን እጁን ያሳየው ለዳኞቹ። እና ልመናቸው አንድ ነበረ፣ እባካችሁ ማዕከላዊ አትመልሱ፣ እድሜ ልክም ፍረዱብን፣ ወደ ወህኒ ቤት ላኩን፣ ወደ ማዕከላዊ አንመለስ ብለው ዳኛ ለመኑ። እናት መሬት ላይ ወድቀው አልነሳም አሉ። ዳኞቹ ፖሊስ ተጨማሪ የምርመራ ጊዜ ስለሚፈልግ ወደዛው ይሄዳሉ። ስለዚህ ብሎ ወደ ማዕከላዊ መለሳቸው። ብስራት አቢና መኳንንት ምን እየተፈጸመባቸው እንደሆነ አውቃለሁ። ስለዚህ መታገል ሳስብ እንደዚህ አይነት ምሬት ነው የሚሰማኝ። ትግል ስናስብ ይሄን ምሬት ነው ማሰብ ያለብን። ብዙ ጊዜያችን የሚባክነው በቀልድ። የሆነ ሴትዮ መጣ በቃ አሜሪካ ላይ የተዝናናች ምናምን ተሳደባለች፣ ሰው ኢንጆይ ያደርጋል ያን እየተመለከተ አይደል።
እንዴት ለክፋት የተደራጁትን ያክል መደራጀት ቢያቅተን እንደው በግማሽ እንኳን ተደራጅተን እናሸንፍ ነበረ። በግማሽ መደራጀት ግን አቃተ። እነሱ ለክፋት ይሄን ያህል ተደራጅተው እነሱ ለክፋት ይሄን ያህል አንዱ ነው እየሰሩ እኛ ስለዚህ የፍትህ ስርዓቱ በዋነኛነት የህወሓት መገልገያ ይሆንና ህወሓት የፍትህ ስርዓቱን ሲገለገል በሁለት መንገድ ነው የሚጠቀመው። አንደኛው የፍትህ ስርዓቱን ምርመራ ለማድረግ በሚል የሚጠቀመው ነው። ቶርቸር የፍትህ ስርዓቱ ላይ በቶርቸር የሚሰራው አንዱ ምርመራ ለማድረግ ነው። ለምሳሌ አንድ ሰው ታስሮ ከመጣ በፖለቲካም ይሁን ነው የምነግራችሁ። የፖለቲካ እስረኛ ብቻ አይደለም፣ በኋላ ስም ጠቅስላችኋለሁ። የፖለቲካ እስረኛ ብቻ ሳይሆን ሰርቀሃል ተብሎ የመጣ ሰው ብልቱ ይቆላሻል። መስረቅህን እመን ብሎ ዱላ ነው። ስለዚህ የፍትህ ስርዓቱ የሚያምነው በዱላ ነው። ሁለተኛው ምንም አይነት ነገር ወንጀል አሁን እመንም ሳይባል አምኖ ድርጊቱን በቃ እኔ ይሄን አድርጌያለሁ የሚሉትን አድርጌያለሁ ቢልም ይደበደባል። እሱ ደግሞ ምንድነው መሰላችሁ? ቅጣት ነው። ሌላው የፍትህ ስርዓቱ ምርመራ ማድረግና ማጣራት ብቻ ሳይሆን ምርመራ ለማድረግ ለማጣራት በዱላ ያመነው ቢሆን ለቅጣት ደግሞ ዱላ አለ። ስለዚህ የፍትህ ስርዓቱ ሲስተሙ በአጠቃላይ በዱላ ላይ የተመሰረተ ነው። ማዕከላዊ አንድ ነው። በአጠቃላይ በመላው ኢትዮጵያ 1200 ምርመራ የሚያደርጉባቸው የታወቁ ጣቢያዎች አሉ። በመላው ኢትዮጵያ ፌደራል ፖሊስ በቀጥታ የሚቆጣጠራቸው እነዚህ ጣቢያዎች በየቀኑ ሰው ሲገረፍባቸው ይውላል። በየቀኑ ሰው ሳይገረፍበት የሚውል ጣቢያ የለም። ስለዚህ የፍትህ ስርዓቱ ችግር ነው፣ ባህሪያዊ ስለሆነ ነው። ይሄ ለምን ጨከሩ እኮ የሚለው ብዙ እኮ አይደንቀንም። እዚህ አሜሪካ ላይ ተቀምጠው አንዳንዶቹ ወደፊት በተለያየ መልኩ ልንገልጸው እንችላለን ከውጭ ጉዳይ ሚኒስተር ስቲል ፔሮል እየፈረሙ ገንዘብ የሚወስዱ እዚህ ያሉ ዲያስፖራዎች አሉ። ውጭ ጉዳይ ደሞዝ ያልተቋረጠባቸው አሁንም ይከፈላቸው ሬዲዮ ጣቢያ ያላቸው እዚህ ያሉ አሜሪካ ስለ ኢትዮጵያ ልማት የሚነግሩ ስለሚፈጸመው ግፍ የማይናገሩ የፕሮፓጋንዳ ማሽኖች አሉ። እዚህ ተቀምጦ እዚህ ባለው እንኳን አንድነት ፈጥረን ይሄንን ጨካኝ ስርዓት በጋራ እንዳንታገል ተራ ልዩነቶች እያቀነቀኑ አውቀውትም ሳያውቁትም መጠቀሚያ የሆኑ ብዙዎች ናቸው። ይሄንንም ማየት ያስፈልጋል እና የፍትህ ስርዓቱ በአጠቃላይ በቶርቸር የሚያምን በቶርቸር ሲያምን ደግሞ ቅድም እንዳልኩት ለምርመራ በሚልም ለቅጣት በሚልም ይሄንን የሚፈጽም መሆኑን እንድናይ ነው። እንግዲህ የፍትህ ስርዓቱ የህወሓት ስውር አጀንዳ ማስፈጸሚያ ነው ስንል የህወሓት ስውር አጀንዳ ከትግራይ ህዝብም የተሰወረ ጭምር ለትግራይ ህዝብም ይሄ አጀንዳ አለን ተብሎ ያልተነገረ ጭምር መሆኑን ማወቅ ያስፈልጋል። በተለያየ መልኩ የቅርብ ጊዜ ትዝታ ማንሳት ይቻላል አይደለም። አንድ ጊዜ ህዝቡ እጅ ለእጅ ተያያዘና የአማራው ደም የኔ ደም ነው፣ የኦሮሞው ደም የኔ ደም ነው የሚል መተባበርና መግባባት በአንድ መቆም ሲጀመር እነ ጌታቸው ረዳ ንዴታቸውን መቆጣጠር አቅቷቸው ወደ ሚዲያ መጥተው እሳትና ጭድ እንዴት አንድ ላይ ይሆናል ብለው ሲበሳጩ አየን። ጌታቸው መቆጣጠር አቅቶት ወደ ሚዲያ ስለመጣ ነው። ሌሎቹ ምን ያህል እንደሚቃጠሉ ምን ያህል ነገሩ እንዳለቀ እንደሚሰማቸው በደንብ ይገባኝ ነበር። ምክንያቱም እኛ አልሰራንም ነው ያለው። አልሰራንም ማለት ነው። እነዚህ አንድ ከሆኑ አልሰራንም ማለት ነው። ስለዚህ ትልቁ የኢትዮጵያን ፈተና የኢትዮጵያን መከራ የማቅለያው ትልቁ መንገድ እነሱ በመስራት ለመለያየት የሚሞክሩትን አንድ በመሆን ማሸነፍ ብቻ ነው መፍትሄ። እኔም እነሳለሁ ለዚህ
እስኪ አንድ የሚያግባባን ነገር ልናገር እንደቆማችሁ ኢትዮጵያዊ አንድነታችን በሉ እስኪ ኢትዮጵያዊ አንድነታችን ከልዩነታችን በላይ ነው። ልዩነትን የሚቀበል ልዩነትን የሚያስተናግድ ዴሞክራሲያዊ ኢትዮጵያን የሚያስፈልገን ልዩነት የለም ብለን አይደለም መነሳት ያለብን። ልዩነቶች አሉ፣ መዓት ቋንቋዎች አሉ፣ መዓት ባህሎች አሉ፣ መዓት ወጎች አሉ። እነዛ ተደምረው ነው ኢትዮጵያ የሚሆኑት። የነዛ ድምር ውጤት ነው ለኢትዮጵያ ውበት የሚሆኑት። ነገር ግን ልዩነታችን አንድነታችን ብሎ የሚጀምረው የህወሓት ፍልስፍና አይደለም። ልዩነት ብለህ አትጀምርም። ከልዩ ልዩ ወደ አንድ አይደለም የመጣ ነው። እኛ አንድ ህዝብ ነን። በሂደት የፈጠርናቸው ህብረ ቀለም ነው ውበታችን የሆኑት። ስለዚህ ልዩነታችን ከአንድነታችን ሊበልጥ አይችልም። ኢትዮጵያዊ አንድነት በህሊና የምናኖረው በልባችን የምናስቀምጠው ተናግረን የማንጨርሰው የሚዘረፍ ቅኔ ነው። አምረን መታገል ያለብን ለዚህ አምረን መታገል ያለብን ይሄንን ኢትዮጵያዊነት ላለማጣት ነው። እነዚህን ሰዎች ለመታገል እውነት ነው የምነግራቸው። እኔ ትንሿ ልጄ ማሳድግበት ምንም ነገር አልነበረኝም። ወደ ትግል ስገባ ምን ስላችሁ ነው ይሄንን ጀገማ ኬሎን እያሰብኩ ቀድሜ ማድረግ የነበረብኝ አንድ ነገር ረስቻለሁ። አስቆሚያችኋለሁ። እኔ ቆሜ እናንተ ቁጭ ብላችሁ ብናገረው ደስ ይለኛል። እኔ የማታውቁኝ ካላችሁ ብዙዎቻችሁ ታቁኛላችሁ ብዬ ተስፋ አደርጋለሁ። አሁን የምነግራችሁን ይሄንን ገራፊ ስርዓት ለ2 ዓመት አገልግያለሁ። እውነት የኢትዮጵያን ሕዝብ በዚህ አጋጣሚ ይቅርታ ጠይቃለሁ። 2 ዓመት ፈጅቶብኛል። 2 ዓመት ፕሮሰሱ ምን ነበር የሚገነዘበው? ምን ነበር የእውነት ማየው? ከዛ ፊት የፖለቲካ ልምድ አልነበረኝም። ስለዚህ እስኪ ገባኝ ወሰድኩትን ጊዜ ጨምሬ ነው። እባካችሁ ቁጭ ብሎ አመሰግናለሁ። ጊዜው የሄደ ስለሆነ ወደ ማጠቃለያው ወደ የኔም ፕሬዘንቴሽን ቶሎ አፍጥኜ ወደ ማጠቃለያው ይሄዳል። የፍትህ ስርዓቱ ላይ ያፈና መዋቅሩን ህወሓት ነው የሚመራው ለሚለው ትንሽ የሆነ ነገር ማለት ፈልጌ ነው። ይኸው በዚህ በአፈናው መዋቅር የሚገለገሉት ሰዎች በነገራችን ላይ እዚህ ስለመጣሁ የምናገረው እንዳልሆነ ሁላችሁ የምትረዱት ይመስለኛል። እኔ አሜሪካ ላይ ስለመጣሁ ብዬ የምናገረው ነገር የለም። ቪኦኤ ላይ በኢንተርቪው የሰማችሁት ሰመራይዝ አድርጌ ለሚዲያ የተናገርኩት ካልሆነ በስተቀር እዛው ማዕከላዊ ግፍ ለተፈጸመባቸው ከ15 በላይ የፍርድ ቤት መዝገቦች ፍርድ ቤት እየቀረብኩኝ በእያንዳንዱ መዝገብ በእያንዳንዱ ሰው ላይ የተፈጸመውን ግፍ እዛው አገር ቤት ሆኜ አስረድቻለሁ። የሚሰሙ ቢሆን ኑሮ ይሰሙታል። ግን ለሪከርድ ነው ይሄ እስካሁን በሚዲያም በምንም የምናገረው። እነዚህ ልጆቹ ደግሞ ይሄ ግፍ የተፈጸመባቸው ልጆች ደግሞ እኔ በምስክርነት የማስረዳላቸው ነገር እንደተፈጸመባቸው በፍርድ ቤት ቀርበው ተመዝግቦ የሚሰማ ዳኛ አጥተው በጎዶሎ አካላቸው አእምሯቸውም አካላቸውም ተጎድተው በየወህኒ ቤቱ ተጥለው ያሉ ናቸው። መቋቋም አቅቷቸው በህይወት ያለፉት እንደተጠበቁ ሆኖ ማለት ነው። እና በአፈና መዋቅር ውስጥ እንግዲህ የፍትህ ስርዓቱ ዋነኛ አዟሪዎች፣ አሽከርካሪዎች አሉ። ፍትህ ስርዓቱን በፈለጉት መንገድ የሚመሩ የሚቀመጥ ሚኒስትር ሊኖር ይችላል። ላስታውሳችሁ ጌታቸው አምባዬ የፍትህ ሚኒስትሩ ይሄ ጥልቅ ተሃድሶ እናደርጋለን፣ ሪፎርም እናደርጋለን፣ መልካም አስተዳደር እናመጣለን በሚለው ግምገማቸው ወቅት የተናገረውን አስታውሳለሁ። በተለይ ዋነኛው ችግር አለና የራሳችን ጉድለት አለብን ካለ በኋላ የአቃቤ ሕግ መስሪያ ቤትን በሚመለከት የጸረ ሙስና አቃቤ ሕግ አለ፣ የገቢዎች አቃቤ ሕግ አለ፣ የጉምሩክ አቃቤ ሕግ አለ፣
የፍትህ ሚኒስትር አቃቤ ህግ አለ። እኛ ከፍትህ ሚኒስትር አቃቤ ህግ ውጭ ያሉትን አቃቤ ህጎች እኛ አንመራቸው። እያንዳንዱ ድርጅት የራሱ አቃቤ ህግ አለው። ስለዚህ ራሱ ነው የሚከሰው። በማዕከል ደረጃ የፍትህ ስርዓቱን የሚቆጣጠር ማን ነው ብላችሁ ከጠየቃችሁ ፍትህ ሚኒስትር አይቆጣጠረውም ነበር። ማን ነበር የሚቆጣጠረው? ጸረ ሙስና ያለውን አቃቤ ህግ የሚያዘው የህወሓት ኃይል ነው። ከጀርባ ያለው የህወሓት ኃይል ከሌን ክሰሰው፣ ከሌን ሰረው፣ ከሌን እንዲያርገው ለአንድ አቃቤ ህግ የቤት ስራ ይሰጠዋል። ክስ ይመሰርታል። እሱ የሚፈለግ ሰው ተይዞ ይገባል። መጠላለፊያ፣ የማይፈልጉትን መምቻ። ይሄ ብቻ አይደለም። ፍትህ ስርዓቱን በዚህ መልኩ መጠቀም ብቻ አይደለም። እነዚህ የአቃቤ ህግ መስሪያ ቤቶች ጉምሩክ፣ ገቢዎች፣ ጸረ ሙስና የራሳቸው አቃቤ ህግ እንዲኖራቸው ሲደረግ በእነዚህ ተቋማት እየተገለገለ ሊበለጽግ የሚገባው ምልምል የህወሓት ባለሀብት ፈጠራ ምድብተኞች ነበሩ። እነዚህ ምድብተኞች ሀብት እንዲፈጥሩበት ጭምር ታቅዶ ሲሰራ የነበረው የጉምሩክ አቃቤ ህግ የፈለገውን መኪና ይወርሳል፣ የፈለገውን ሀብት ይወርሳል። የተወረሰው መኪና የተወረሰው ሀብት ማን ጋር ነው የሚሄደው? ማን ነው የሚወስደው? የሚቆጣጠረው የለም። ሀብት እንዲፈጥር ለተፈለገው ይውላል። ስለዚህ በአንድ በኩል የሀገሪቷን ኢኮኖሚ ለመበዝበዝ የማይፈልጉትን ለማደህየት፣ የማይፈልጉትን ከገበያው ለማስወጣት፣ የሚፈልጉትን ደግሞ ወደ ገበያው ለማምጣትና የተለየ ኢኮኖሚ ስርዓት ለመፍጠር የሚፈልጉትን ለማበልጸግ የሚጠቀሙበት ስልት ነበረ የፍትህ ስርዓቱ። በዚህ የአፈና መዋቅር ውስጥ ከፍተኛ ሚና ከነበራቸው መካከል ሳሞራ የኑስን መጥቀስ ይቻላል። ጌታቸው አሰፋ አለ። አስመላሽ የሚባለው አለ። አስመላሽ ወልደስላሴ ይመስለኛል። አስመላሽ ወልደስላሴ አባይ ነፍሶ የሚባለው ብዙ ጊዜ መለያው መለስ ፓርላማ ላይ መለስ ይቀመጣል። ከመለስ ጀርባ መነጽር አድርጎ የሚቀመጥ አይነ ስውር ነው። ሌላው አቦይ ስብሃት ናቸው። ቀጥሎ ያለው አርከበ ቁባይ። እነዚህ ሰዎች ይህን የፍትህ ስርዓት በፈለጉት መንገድ ማኒፑሌት የሚያደርጉ ናቸው። እንደፈለጉ የሚያዙ ናቸው። የፈለጉትን ያስገርፋሉ፣ የፈለጉትን ያስፈታሉ፣ የፈለጉትን ከሀገር እንዲወጣ ይሸኛሉ፣ ሂድ ብለው አባረው ይልካሉ፣ የፈለጉትን እዛው ይገላሉ። እንደፈለጉ የሚያደርጉ በኢትዮጵያ የፍትህ ስርዓት ውስጥ ያሻቸውን የሚያደርጉ ሰዎች ናቸው። ስርዓት የሚባል ነገር ይሄ ሲቪል ሰርቫንት ሰራተኛው፣ አቃቤ ህጉም፣ ዳኛውም እድል አግኝቶት ይሁን አጋጣሚ አግኝቶ ከሀገር የወጣ አቃቤ ህግ የሚለውን ትሰማላችሁ። በማን እየታዘዘ ሲሰራ እንደነበር እና እነዚህ ሰዎች ምን ያደርጋሉ? ለዳኛ የሚሰጠውን መዝገብ ለምሳሌ ተከሳሾቹ እከሌ 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 ከሆኑ እነዛ ተከሳሾች ላይ ያላቸው ኢንተረስት ምንድን ነው የሚለው ይቀመጣል። የሚቀመጠው በምንድን ነው? ለዳኛው መዝገብ ኤ፣ መዝገብ ቢ፣ መዝገብ ሲ ተብሎ ይቀርብለታል። መዝገብ ኤ ተብሎ ከቀረበለት ይሄ ቡድን ሲሪየስሊ ይሄ ሰውዬ እንዲቀጣ ፈልጓል ማለት ነው። ዳኛው ተጠንቅቆ ነው የሚሰራው። መዝገቡ ደግሞ ለዚህ ይሄንን ለሚያውቅና ለተመረጠ ዳኛ ይቀርብለታል። ወለም ዘለም ካለ ችግር ነው። ማስረጃ ላምጣላችሁ። ማስረጃ ለዚህ የራሳቸው የደህንነት ቅድም የጠቀስኩት የደህንነት ኃላፊ ወልደስላሴ ወልደ ሚካኤል የሚባለው ሰው ያው እሱ ይሄ የመለስ ሌጋሲ ያስቀጥላለሁ ባይ በዛ ቡድን ውስጥ የሚካተት ሰው ነው። ኦኬ የመለስ ሌጋሲ ያስቀጥላለሁ የሚል ሰው ነው። ሌሎቹ ደግሞ በመለስ ተገፍተናል ብለው የሱ ሌጋሲ የሚሉትን በሙሉ ቡድን የሚመቱ ግሩፖች ናቸው። ከዛ በኋላ ምን አደረጉት? ወልደስላሴ ተይዞ ገባ። ሰውየው እውነተኛ ነገር ተጣርቶ ይከሰስ ቢባል ልክ እንደሌሎቹ በምን ሊከሰስ እንደሚችል እናውቃለን። ኤርትራውያን ከኢትዮጵያ እንዲሰደዱ ሲደረግ ወልደስላሴ ምን እንዳደረገ እናውቃለን። ለምን በዛ አይከሱትም? ወልደስላሴ አፋር ላይ በጅምላ የተገደሉ ሰዎች ጋር የሱ ሮል ምን ነበረ? ለምን በዛ አልከሰሱትም? አይነቁም። ምክንያቱም እሱን ለማድረግ ማን ትዕዛዝ እንደሰጠ ይታወቃልና። ይሄ ሰውዬ ማረሚያ ቤት ቁጭ ብሎ ጌታቸው አሰፋ የደህንነት ኃላፊ ለዳኛው የሚሰጠውን ትዕዛዝ እሱ ደህንነት መስሪያ ቤት ይሰራ ስለነበረ እዛ ባለው ኔትወርክ ጌታቸው አሰፋ ከዳኛው ጋር የሚያደርገውን ኮንቨርሴሽን በስለላ አስቀርጾ በድምጽ በማስረጃ አቀረበ። ተመልከቱ። ምንድነው ሲባል ጌታቸው አሰፋ ይኸው የኔን ዳኛ
እያዘዘ ሊያስፈርድብኝ ነው ብሎ በሲዲ አምጥቶ ከዛ በምልጃ በሽምግልና ነው ይሄንን አታቅርበው ባይሆን እንደው የህጉ ፕሮሰስ ይልቅና ግድ የለም ትፈታለህ የሚል መልእክት ልከው እነ ደብረጽዮን this is the truth። እኔ ግን እንደዛ የደህንነት መስሪያ ቤቱን መሰልል ስላልቻሉ እንደ ወልደ ስላሴ አክሰስ ስለሌለኝ እንጂ አክሰስ ቢኖረኝ በእያንዳንዱ ሰው ባንዱ ዓለም አራጌ ላይ ስንት ፍረድ ብሎ እንዳዘዘ ጭምር አገኝ ነበረ አክሰሱ ቢኖረኝ። ይሄን ነው ያደረጉ ያሉት። የፍትህ ስርዓቱ ለእንደዚህ አይነት ሰዎች መገልገያ የዋለ ነው፣ ግልጽ በሆነ መንገድ ማለት ነው። ይሄን ካልክ ህወሓትና የፍትህ ተቋማት ይሄንን ይመስላሉ። ፍትህ ሚኒስቴር አለ፣ ፌደራል ፖሊስ አለ፣ ፍርድ ቤቶች አሉ፣ ጸረ ሙስና ኮሚሽን አለ፣ ምርጫ ቦርድ አለ። በአጠቃላይ አባይ ነፍሶ ወይም ደግሞ ይሄ አስመላሽ ያልኳችሁ በፓርላማ የመንግስት ተጠሪ ነው። እነዚህ የፍትህ ተቋማት የሚባሉት ጸረ ሙስና ተጠሪነቱ ለማን ነው? ለህዝብ ተወካዮች ምክር ቤት። ህዝብ ተወካዮች ምክር ቤት ውስጥ ያለው ማን ነው የመንግስት ተጠሪ? አስመላሽ ያዘዋል። ፍትህ ሚኒስቴር ማን ነው? ጸረ ሙስና። ፌደራል ፖሊስ ማለት እዛም ያለው ሰው ያው ይሄንኑ ስርዓት የሚያስፈጽም ሰው ነው። ግን ከዚህ ከማዕከል አለቃ ሆኖ ትእዛዝ የሚሰጡ ሰዎች ይሄን ባጠባቂ በሉት ሰብአዊ መብት ኮሚሽን በሉት ተጠሪነታቸው በአጠቃላይ ለፓርላማ የሆኑትን ተቋማት አስመላሽ የህወሓትን ተልቆ በቡድን የተሰማሙበትን አጀንዳ ይዞ ያስፈጽማል። በዚህ መልኩ ቆልፈው ነው የያዙት። መውጣት አይቻልም። ሌላውን ተውት። እንደው የሰሞኑን የኦሮሚያ ክልል ፕሬዝዳንት የለማን ንግግር መስማት ትችላላችሁ። ኃይለ ማርያም እንደው የዋህነቱን እያበዛው ሆነ አላውቅም፣ ወይ አልገባው እንደሆነ እስካሁን ድረስ አላውቅም፣ ወይ ደግሞ ኤግዛክትሊ የሚሰጡትን በደንብ አድርጎ መተወን ችሎ እንደሆነ ድራማ መስራት ችሎ እንደሆነ አላውቅም። እኩል ነን አለን መጥቶ በሚዲያ እኩል ነን፣ በእኛ ልዩነት የለም፣ እዚህ ሀገር ውስጥ አንዱ የበላይ አንዱ ምናምን የለም አለ። አሁን በቅርቡ የኦሮሚያው ፕሬዝዳንት ምንድን ነው ያሉት? ሰምታችሁ ከሆነ እኛ ይህንን ሁሉ ህዝብ ይዘን ሎሌ የፈጠረን ማጎንበስ የለብንም። ለምን እንደምንፈራ አላቅም። ይህንን ሁላ ህዝብ ይዘናል። ፍርሃታቸውን ሲያምኑ ማለት ነው። ይህን ሁሉ ህዝብ ይዘን ለምንድን ነው የምንፈራቸው? መስራት ያለብን ካሁን በኋላ ካለን የህዝብ ቁጥርና በኢትዮጵያ ውስጥ ካለን አስተዋጽኦ አንጻር በፌዴሬሽን ምክር ቤት ተገቢውን ቦታ ማግኘት አለብን የሚል ጥያቄ ያነሳ። ትክክል ነው። ኃይለማርያም ግን እኩል ነው እያለ ነው ያለው። ምናልባት እንግዲህ የፌዴሬሽን ምክር ቤቱ አደረጃጀት ብሔረሰብ የሚለው ስላለ አብላጫ ቁጥር ኃይለማርያም የደቡብ ሰዎች የደዴን ተወካዮች ፌዴሬሽን ምክር ቤት ስላሉ አስቦት ከሆነ አላውቅም። በዚህ መልኩ የሚያስብ አይመስለኝም። ተናገር ያሉትን ከመናገር ውጪ ትርጉም ያለው ነገር ይኖራል ብዬ ባልገምትም አሁን የኦሮሚያው ፕሬዝዳንት እያለ ያለው ነገር ግን ኢት ሜክስ ሴንስ አለው የሚለው ነገር ወደ እውነት ካመጣው በተለይ የምር አድርጎት ካመጣው እኛ አንድ ሀገር ነን፣ አንድ ህዝብ ነን ምን ማለት ነው? እውነት እየገባቸው ነው ማለት ነው ወይ አጀንዳ እየነጠቁ ነው ማለት ነው? ነጥቀውም ይሁን እነሱ የመውጫ መንገድን ፈልገው ይሁን እንደው መውጫ መንገድ እንኳን አምሯቸው ወይም ህዝቡን በዚህ መንገድ ደግሞ ተጨማሪ ጊዜ እንገዛለን ብለው እንኳን ከሆነ ኢትዮጵያን በዚህ መልኩ እያከበሩ እንቀጥላለን ካሉ ከሰዎቹ ችግር የለብንም። እኛ ግን ልዩነቱን በግልጽ እናየዋለን፣ አደባባይ ላይ እናየዋለን ለማለት ነው። ለምሳሌ ፍትህ ሚኒስትሩ ስላፈና አገልግሎቱ ክስ አቀነባብሮ የሚጽፍ አቃቤ ህግ አለ። ማስረጃ ፈጥሮ አደራጅቶ የሚያቀርብ የሐሰት ሰነድ የሚያዘጋጅ የደህንነት ክፍል አለ። እነ አሊጋዝ የሚባሉ የደህንነት ክፍል ውስጥ የሚሰራ ሰው ማንኛውንም አሁን በፖለቲካ እስረኞች ላይ የሚቀርቡ ክሶችን አቀነባብሮ ማስረጃ አዘጋጅቶ ለአቃቤ ህግ ትእዛዝ ሰጥቶ የሚያስከስሰው አሊጋዝ የሚባል ሰው ነው። ይሄ በማስረጃ ነው የምነግራችሁ። እጄ ላይ ያሉ ሰነዶች ያንን ስለሚያሳዩ ነው። የክስ ነገሮች አንስቻለሁ። ወህኒ ቤቶችን የተመለከታችሁ እንደሆነ እስረኛ የሚያስገርፍ አለ። ወህኒ ቤት ላይ ቤተሰብ እንዳይጎበኝ የሚያደርግ አለ። ሕክምና የሚያስከለክል አለ። የእስረኛ ቤተሰብ የሚያስፈራራ አለ። ከቤት የሚያፈናቅል ቤተሰብን አለ። የእስረኛ ሚስቶችን ተከታትሎ የሚያነውር አለ። ከዚያ በኋላ ባልና ሚስትን የሚያለያይ እስር ቤት ውስጥ ገብቶ አለ። ይሄ ሁላ ኢትዮጵያ ውስጥ የሚፈጸም ግፍ ነው የምነግራችሁ። ለእስረኛዋ ባሏ እንዲፈታላት ሴትነቷን መባ እንድታረገው የሚጠይቁ ግፈኞች
አሉ በግልጽ እነዚህ አደባባይ ወጥተው ነገር ሊናገሩ የሚችሉ ናቸውና ሌላው የፋይናንስና መረብ ደህንነት የሚባለው ክፍል አለ የፋይናንስ ተቋማት በህወሓት ሰዎች ቁጥጥር ስር መሆናቸውን የሚያረጋግጥ ነው የባለ ሀብቶችን የዕለት ገቢና እንቅስቃሴ ይቆጣጠራል እንዲደህዩ የፈለጉትን ከገበያ የሚያስወጣ ሀብት እንዲፈጥሩ ለተወሰነላቸው በተለይ የህወሓት ሰዎች በልዩ ሁኔታ መሬት ብድር ኮንትሮባንድ ንግድ ጨረታ ወዘተረፈ የሚያሳልጥ ይሄንን ከደህንነት ክፍሉ ከደህንነት ቢሮ ሆኖ የሚመራ ቡድን አለ የምንታገለው ይሄንን ቡድን ነው ኢትዮጵያን ማዳን አለብን ስንል ይሄንን ተደራጅቶ አገሪቷን እየዘረፈ ያለ ቡድን ነው የምንታገለው የሚለው ለማንሳት ያክል ለምሳሌ ልትወስዱ ትችላላችሁ ኢፈርት እንደዚህ አይነት ሀብት ሰብስቦ ምናምን ዝም ብሎ አይደለም ታቅዶ ህወሓት ይሄንን ማድረግ አስበው ኢፈርትን ከፍ ሲያደርጉ ነዲሾና ጥረትን ሲገሉ ምን አስበው እንደሆነ ግልጽ ነው አሁን የጀመሩት ደግሞ ሰምታችኋል የኢኮኖሚ አብዮት ምናምን የሚባል እሱ ጥረትን በማስነሳት ዲሾን እንዲፋፋ በማድረግ አይደለም ልክ አዲስ አበባ ሌላም ቦታ ተሞክሮ እንደነበረ ወይ የስኳር ፕሮጀክቶች ብለው መለስ ፎክሮ ምናምን ይሄን ያህል የስኳር ፕሮጀክት ካለ በኋላ አሁን ከስረው ለግለሰብ እየተሸጡ ነው የስኳር ፋብሪካዎች ይሄ የኢኮኖሚ አብዮትም አጀንዳ ከማስቀየርና ከዚህ የሚዘል አይሆንም በተግባር ነገር ግን ምን ያህል ይሄዱበታል የሚለውም ወደፊት የሚታዩ ነው ማለት ነው የማህበራዊ ደህንነት ቁጥጥር የሚባለው ክፍል አለ በደህንነት ውስጥ የማህበራዊ ደህንነት ቁጥጥር ክፍል ደግሞ ዋነኛ ተልዕኮ ማህበራዊ ትስስሩን መበጣጠስ ስለዚህ የህዝቡን ማህበራዊ ትስስር ለማፍረስ በየክልሉ ህዝቡን በተለያየ መንገዱ በልማት ስም ያፈናቅሉታል ለምሳሌ ኮንዶሚኒየም ቤቶች በስፋት ይገነባሉ ኮንዶሚኒየም ቤቶች ተገንብተው ሲጠናቀቁ ተገንብተው በተጠናቀቁበት ሳይት ላይ ይሄ ማንንም ቤተሰብ ያላችሁ just አንድ ሰው ልካችሁ ማጣራት ትችላላችሁ እያንዳንዱ የኮንዶሚኒየም ሳይት ላይ መጀመሪያ 50% የህወሓት ሰዎች የተሰራውን ቤት መያዛቸው ሲጠናቀቅ ነው ሌላው በጣም ይደረበው ስለዚህ የአንድ ቦታ ላይ ህጉ ምን ይላል በህግ ደረጃ ለጋራ መኖሪያ ቤትም ሆነ ለልማት የሚነሳ ሰው ካለ ለልማት ከቦታው ሲነሳ ከ1 ኪሎ ሜትር ራዲየስ ሳይርቅ ተለዋጭ ይሰጠዋል ይላል እያደረጉ ያሉት ግን እሱን አይደለም ያቺ እንደው ህግ የምትመስል በተለይ ማህበራዊ ትስስርን በመናድ በኩል እንዳይወቀሱ ህጉን ይሄን ካደረጉ በኋላ ያደረጉ ያሉት ግን ያፈርሳሉ ምንም የምታስታውሱት እኮ ነው ያፈርሳሉ ከዛ በኋላ አንዱን የተወሰኑትን ጀሞ ይልቋቸዋል እንግዲህ ኢትዮጵያ ውስጥ ያለውን የማህበራዊ ትስስር ታቁታላችሁ ለ30 40 ዓመት ኖረዋል እድር አላቸው ቁብ አላቸው በቃ ህይወታቸው የተሳሰረ አንድ ላይ ያለ ነው አምስቱን ሌላ ቦታ አምስቱን ሌላ ጥግ ያደርጓቸዋል ማህበራዊ ትስስሩን መቆራረጥ ህዝቡን መለያየት በዚህ ላይ ተጠምደው ያለ የሚያሳዝነው ምንድነው የሌላውን ይለያዩና እነሱ የኛ መደብ ነው የኛ መከለያ ነው ብለው ያሰቡትን ደግሞ እየሰበሰቡ ኢምፓወር ያደርጉታል ይሄ ነው አደገኛው አካሄድ ስለዚህ ህወሓትን ለመታገል በቂ ምክንያት አለን ስንል መገረፍ ብቻ አይደለም እንደ ሀገር የመጥፋት አደጋ እንደ ህዝብ የመጥፋት አደጋ የጋረጡብን ስለሆኑ ጭምር ነው አምረን የምንታገላቸው የሚለው ለማንሳት ያክል ነው ሌላው ሚዲያውን የምታውቁት ነው ብዙ ነገር አልፈጅም ግን የመንግስት ሚዲያ አለ የግል ሚዲያ አለ እንዴት አድርገው እንደሚጠቀሙበት ይታወቃል የደህንነት መስሪያ ቤቱ ይሄንን በቀጥታ አመራር ይሰጣል እነማን ኢንተርቪው መደረግ እንዳለባቸው ሁሉ ይወስናል አንድ ምሳሌ እዚህ ጋር ላንሳላችሁ እኔ ታምሜ በቀን ውስጥ እውነት ነው የምነግራችሁ እዚህ ውስጥ የህክምና ባለሙያዎች አላችሁ ለእናንተ የበለጠ ይገባችኋል በየቀኑ እኔ የምወጋው የነበረው መድኃኒት ፔቲዲን የሚባል የናርኮቲክ የሆነ ድራግ ነው ማክሲመም የሚፈቀደው የልብ ችግር ስለሚያመጣ ያተነፋፈስ ስርዓት ስለሚያዛባ ጭምር 2 አምፒውል 2 አምፒውል ብቻ ነው በቀን ውስጥ መወጋት የሚፈቀደው አንድ ጊዜ ደግሞ ከ50 ሚሊ በላይ መወጋት አይቻልም እኔ 16 አምፒውል ዶዜጅ ወጋ ነበር 18 ነው በቀን መወጋ የነበረው ይሄንን በእንደዚህ አይነት ማደንዘዣ መከራዬን በማይበት ሰዓት አሁን በቅርቡ የተፈታው ጋዜጠኛ አናንያ ሶሪ እኔ ጋር ነበር እና ከፋና ብሮድካስቲንግ ተደወለለትና እንደው አንድ ሚቲንግ አዘጋጅተን ነበር መተህ ብትወያይ ምናምን አሉት አናንያ በደንብ ነው ያስተናገዳቸው እንደው ደስ ይለኛል እንደው እኮ መነጋገር ነው ያለብን ከመነጋገር እኮ ነው ለውጥ የሚመጣውና ለምን አንነጋገርም የተሰራው በመካል አይደለም የተሰራውን ተቀበለን አለው ምክንያቱም መስማት የሚፈልገው ይሄንን ነው
እኔ አሁን መስማት የምትፈልጉትን መናገር አይደለም ያስኩት እኔ መናገር የምፈልገው ነው እየተናገርኩ ያለሁት እነሱ መስማት የሚፈልጉትን ነገራቸው በቃ እንደው በቃ ቸኩሎ ነው በቃ ቀጠሮ አስያዘለትና ሄደ ከዛ በኋላ ልክ እንግዲህ አይታችሁታል አናንያ ንግግር ያላያችሁ ታገኙታላችሁ በሚዲያው ላይ አናንያ ከጥግ እስከ ጥግ መነገር ያለበትን ሁሉ ዝርክርክ አድርጎ ነገራቸው ፕሮግራሙ ሲያልቅ ምን እንዳለ ልንገራችሁ ብሩክ የሚባል ይሄ የፋና ጋዜጠኛ ተብሎ ፕሮግራሙን የሚያዘጋጀው አንተ እስክትገባ ድረስ ስቱዲዮ እስክትገባ ተቅለስልሰ እዚህ ከገባ በኋላ መርዝን ትረጫለህ አለ ወንዴ እና ምክንያቱም መግባት የሚችለው አናንያ በዛ መንገድ ስለነበረ ነው አው ልክ ነህ ብሎ ተገባ ከገባ በኋላ ቀጥታ ነበር ያን የሚያሰራጩት ደግሞ የሚፈልገው መልእክት አስተላለፈና ተመጥኖ ነው ብሩክ ከሥራ ለመባረሩ ያረገው ውለታ ይመስለኛል እስከዛሬ እንጂ አይታገሱ መዋቶች እንዲህ አይነት ስተትም አይፈቅዱ ሌላው ነገር በዚሁ ሳላነሳም አልፎ ብሔረሰብ ልዩነት ብቻ አይደለም የሃይማኖት ላይ እችን ሐመር አርጌ ላልፈልጌ ነው ሃይማኖትን በሚመለከት በተለይ በእስልምናና በክርስትና መካከል ያ ሰዓቴን ጨርሻለሁ እሺ 2 ደቂቃ በእስልምናና በክርስትና መካከል እንዴት አይነት ልዩነት ፈጠሩ ምን አይነት የቤት ስራ ሰሩ ስንል ደግሞ የበለጠ እነዚህ ሰዎች ምን አይነት ክፋት ውስጥ እንዳሉ ትረዳላችሁና እኔ በእውነት እድሉን አግኝቼ እነዚህ የኢትዮጵያን እስልምና ሃይማኖት በሚመለከት የሃይማኖት ነፃነት መከበር አለበት ብለው የተነሱ ሰዎች ረጅም ጊዜ አብሬያቸው አሳልፌያለሁ በእውነትና በእምነት እነግራቸዋለሁ በእነሱ ውስጥ አሸባሪነት የሚታየው ህወሓት ብቻ ነው እነዚህ ልጆች ፈጽሞ በኢትዮጵያዊነታቸው ድርድር አያውቁም ኢትዮጵያዊነት ላይ ቁርጥ አቋም አላቸው የሃይማኖት ልዩነት ተከባብሮ አንዱ የሌላውን ሃይማኖት ሳይገፋ ሁሉም ሃይማኖቶች በወደዱት ባመኑት እንዲሄዱ የሚፈልጉ ሃይማኖትን በግድ በሌላው ላይ መጫን ቁርአናዊ አይደለም ብለው በድፍረት የሚያስተምሩ በድፍረት ብቻ ሳይሆን እውነቱን ለመናገር የማይሳሱ ይሄን እውነት ለመናገር እውነት ልንገራችሁ እነሱ አሸባሪ ብለው ነው ያሰሯቸውና አቡበከርና አህመድ ጀበል ካሚል ሸምሶ አህመድ ሙስጠፋ ካሊድ ኢብራሂም መሐመድ አባተ እነዚህ ሰዎች እነሱ አሸባሪ ብለው አሰሯቸው እነ ግን አይኔ ያየ የተራበ ሰው ሲያዩ የሚያለቅሱ 200 300 ብር 1000 ብር 2000 ብር አጥቶ የስር ጊዜው ከመፈቻው የደረሰን ሰው ይሄው ከቤተሰቦቻቸው ቀንሰው እስረኛ የሚያስፈቱ ኢትዮጵያውያን ናቸው ይሄንን ሳልናገር ባላልፍ የምር ሊናዮ ይወቅሰኛል እና ለነዚህ ልጆች ለኢትዮጵያ የሙስሊሙ መፍትሄ አፈላላጊ ኮሚቴዎች ላሳዩት ጽናት ላሳዩን የትግል ስልት የእውነት እባካችሁ በደንብ በሞራል አባተ ካሊድ ኢብራሂም እነዚህ የተወደዱ ኢትዮጵያውያን ናቸው እዚሁ እንደቆማችሁ እነሱ ላይ ያው ግፍ የተቀበሉትን መከራ ነገርኳችሁ በመካከላቸው ሁሉ ጊዜም የሚያሳዝነኝ አሁን የጻፍኩትን መጽሐፍ መታሰቢያነቱ ማስታወሻነቱ ለሱ እንዲሆን ያደረኩት ከነሱ ከሙስሊሞች መካከል ከሙስሊም መፍትሄ አፈላላጊ ሰዎች መካከል ለእምነት ነፃነት ከታገሉት መካከል ሙባረክ እንድሪስ የሚባል ልጅ ማዕከላዊ ከባድ መከራ ከተቀበለ በኋላ ሕክምና አጥቶ ቂሊንጦ ላይ ሞቷል ለዚህ የተወደደ የኢትዮጵያ ልጅ መታሰቢያ እንዲሆን ማስታወሻ እንዲሆን ነው መጽሐፌ ላይ አሁን የጻፍኩት መጽሐፍ ላይ የወሰንኩት ይሄንን ለማስታወስ ነው ማዕከላዊ
99% ገራፊዎቹ ትግረኛ ተናጋሪዎች ናቸው። ይሄን ሀቅ ነግራቸዋል። ሲገርፉም በተለያየ ጊዜ እንደተናገርኩት ትግሬ ማለት እንደዚህ ነው፣ ግርግዳ ግፋ እያሉ ግርግዳውን ሲገፉን ያስቆዩና እየሞከራችሁት ያላችሁት ይሄንን ነው፣ እኛ ማለት እንደዚህ ነን እያሉ ወክለው ነው የሚነግሩ። እና በዚሁ አጋጣሚ አንድ መልእክት ማስተላለፍ ፈልጋለሁ። እውነት የሌላው ኢትዮጵያዊም የራሱም ቅድም ያነሳኋቸው የትግራይ ልጆችም እየተቀበሉ ያለውን መከራና ይሄ አፋኝ ስርዓት ለሀገር የማይጠቅም መሆኑና በተለይም በቅርቡ ጨካኝነታቸውን በግልጽ በሚያሳይ መልኩ ህፃናትና አሮጊትን በጥይት እየወደሱ የገደሉ ሰዎች እችን ሀገር እየመሩ እንዳይቀጥሉ ከተፈለገ ጎጃም ላይም ጎንደር ላይም ጅማ ላይም ወልቂጤ ላይም ጋምቤላ ቤኒሻንጉል ላይም በየትኛውም ቦታ በጥይት ደረቱን እየተመታ ለሞተው ልጃቸው ሐዘን አደባባይ ሲወጡ አሮጊቶች መገደላቸው መቀሌ ላይም ከተሰማ እባካችሁ ስለ ኢትዮጵያ አምላክ እነዚህን ልጆች የኛ ልጆች አይደላችሁም በቃን በሏቸው መልእክት ላስተላለፍ ተፈልጓል። የትግራይ ህዝብ ባህል አይደለም፣ የትግራይ ህዝብ እምነት አይደለም። የትግራይ ህዝብ ህፃናትን በመግደል የሴት ልጅ ገላ ሲሸፈን ነው የሚከብረው። ጎበዝ፣ እነዚህ ሰዎች የሴት ልጅ ገላ ገልጠው የዞን 9 ማህሌት ፋንታውንና ኤዶም ካሳይ ወጥተው በሚዲያ ተናግረዋል። እራቁታችንን አድርገው ሌሊት ስፖርት ያሰሩን ነበር። በቃ ከዚህ በላይ ምን ይንገሩ? ሌላ እንዲነግሩን ትጠብቃላችሁ? እርቃንን አድርጎ አረቄ እየጠጣ የሚመጣ መርማሪ ሴቶች ልጆችን እርቃን አድርጎ የሚያይ እነ ዘመነ ምህረት ገላቸው ላይ የሚሸኑ ሽንት ወንድ ልጅን እጅና እግር አስሮ ገላቸው ላይ የሚሸኑ ሰዎች እነዚህ ኢትዮጵያውያን አይደሉም። የምር ኢትዮጵያዊነት ብቻ አይደለም፣ ከሰብአዊነትም እጅግ የወጣ ነው። በመጨረሻ ስም ዝርዝር ዘርዝሬ አበቃለሁ። የስም ዝርዝር ማነሳው እንዴት ከሁሉም ኢትዮጵያዊ ማዕከላዊ ውስጥ ግፍ እንደሚፈጸም እንድታዩልኝ ስለምፈልግ ነው። ከመጀመሪያው ከቤኒሻንጉል ነው። የቤኒሻንጉል ልጆች ችግር የለባቸው። ይሄን ወንጀል ሰርታቸዋል ሲባሉ ያደረጉትን ነገር አዎ አድርገናል የማለት ምንም ችግር የለባቸው። እና ምንድነው የሚያደርጓቸው? እነሱ በቅጣት ነው የሚገረፉት። ሄሊኮፕተር የሚባል አስተሳሰር አለ፣ እንደዚህ ወደ ኋላ እጅና እግር የሚታሰርበት ማለት ነው። አንድ በሶሻል ሚዲያም ተለቆ ነበር። እንደዚህ ሄሊኮፕተር የሚባለውን እስር አንጠልጥለዋቸው አሶሳ ካምፕ ውስጥ ጫማ ጥፊ ለማመዱባቸዋል ከታች ማለት ነው። ሲመጡ እነዚህ ልጆች 2 ቀን ምግብ ሳይበሉ ውሃ ሳይጠጡ በአፈር መጫኛ መኪና በሸራ ተሸፍኖ ወደ ኋላ ሄሊኮፕተር ታስረው 2 ቀን ካሶሳ ተጉዘው ማዕከላዊ ይመጣሉ። እዛ ሲደርሱ ግርፊያ ይጠብቃቸዋል። እና እነዚህ ልጆች ለማስታወስ ያህል አደም በደዊ፣ አልፋደል ከበደ፣ አብዱ ሐሚስ ፈረንሳ፣ አብዱል ፈታ፣ ኩርፊል ጀማል፣ አጄሪ ሐዋጃ፣ ፈደል ሙላ ጣይ፣ ጆሃር፣ አብዱል ከሪም፣ አብዱል ሰመድ፣ ኢማም እነዚህ ማስታወሳቸው ናቸው። እነዚህ ልጆች መካከል አንዱ እነዚህ ልጆች በአብዛኛዎቹ ይሄንን ስርዓት አምረን መታገል አለብን ብለው ኤርትራ በረሃ ሄደው ሲታገሉ የነበሩ ተዋግተው መጨረሻ ጥይት ጨርሰው የተማረኩ ልጆች ናቸውና አንዱን መርምረውት ስንት ሰው ገለሃል ሲሉት 200 ወታደር ነው የገደልኩት ይላል። በምን አሉት? 2 ካሚዮን ይመጣል ወታደር ጭኖ ነበረ። እኔ በአርፔጂ ተኮስኩኝ መጣው። ይሄ ተጻፈና ፈርም አሉት። ፈረመ። ከዛ መርማሪው ይዞ ሄዶ ላላፊው ይሄ አምኗል፣ ጨርሷል። 200 ወታደር መግደሉም ግንባሩንም ቀኑንም ሁሉ ነገር ተጠቅሶ ማለት ነው ይሄው ብሎ አቀረበ። ከዛ አየውና መርማሪው ይሄ ሪፖርት አልተደረገም፣ 200 ወታደር በዚህ ጊዜ ስለመሞቱ የተደረገ ሪፖርት ስለሌለ እዚህ ላይ ማህተም መተን ማስረጃውን ለነዚህ ሰዎች አንሰጥም፣ ቀንስለትና 4 አድርግለት ተባለ። እና 2 ሲቪሊያን 2 ወታደር 4 ሲመጣ ተናዶ ነው የመጣው። ምን ነው ስለው ወያኔ ውሸታም ነው ባክ
ምን ነው አልኩት። እኔ 200 ገሎ 4 ነው አለኝ። ስለዚህ እንዲህም አለ። የቤኒሻንጉል ነው። ሶማሊያ ላይ አብዱረሺድ የሚባል አለ፣ አብዲ ኑር የሚባሉ የሶማሊያ ልጆች ነበሩ። አብዲ ኑር ባገባ በማግስቱ ነበር ይዘውት የመጡት። እንደ ዛሬ አግብቶ በቀጣዩ ቀን ይዘውት መጡ። ያገባት ጉራጌ ልጅ ናት። እዩ ኢትዮጵያዊነት አስረውት ሲመጡ ያው መቼም ሶማሌ ከሆን አልሸባብ ነህ፣ አማራ ከሆን ግንቦት ሰባት ነህ፣ ኦሮሞ ከሆን ኦነግ ነህ፣ ጉራጌ ከሆን ግንቦት ሰባት ነህ። ምድብ አለ። እነሱ የሚመድቡት ነገር አላቸው። እና ያው እሱ አልሸባብ ነው የምትባለው ስለው በጣም ደነገጠ። እኔ ስለ አልሸባብ አላቅም ምናምን አለ። መጨረሻ ላይ ምን አለኝ መሰላችሁ? እኔ አውቀዋለሁ ለምን እንደያዙኝ። በቃ ምንድነው አልኩት። እኔ ጉራጌ ነው ያገባል። እሺ አሉ። ህጉ ጉራጌ ማግባት ለሶማሌ ክልክል መሆኑን አላውቅም፣ እፈታለሁ በቃ። የእውነትን የምነግራችሁ በእሱ አነጋገር። እና ይሄ ልጅ ወንጀል ቢኖርበት ወንጀሉን ያስብ ነበር። ሌላ አንድ ሽማግሌ ታስረው መጡ። እድሜያቸው የገፋ ነው፣ ከአማራ ክልል ነው የመጡት። እኚህ ሰውዬ ደግሞ አቀረቧቸውና ዳኛው ምን ይላቸዋል? በግንቦት ሰባት ነው የተጠረጠሩት ሲላቸው፣ ምን አልከኝ? በግንቦት ሰባት ተጠርጥረሃል አሉ። ኧረ ጌታዬ እኔ ግንቦት ሰባት ቤቴ ነው የነበርኩ፣ በግንቦት ሰባት ፈጽሞ አልተያዝኩም እያሉ ይከራከራሉ። ድርጊት ይሄ ነበር የነበረው። አየር ኃይሎች ብሩክ አጥላዬ፣ ማስረሻ ሰጤ፣ አንተነህ ታደሰ፣ ዳንኤል ግርማ፣ ገዛኸኝ ድረስ፣ አማኑኤል ተስፋዬ እሸቴ፣ አቤል ከበደ፣ እነዚህ ከባድ ቶርቸር የተፈጸመባቸውና አሁን በከባድ ፍርድ የሚገኙ ነው የምጠቅስላችሁ። የሙስሊም መፍትሄ አፈላላጊዎች ቅድም የጠቀስኳቸው ናቸው። የፓርቲ አመራሮች ዛሬም በእስር ቤት ያለው ወዳጄ ወንድሜ ዳንኤል ሺበሻ አለ። የወጡት የሸዋስ አሰፋ፣ አብርሃ ደስታ በዛን ጊዜ የነበሩና መከራውን የተጋፈጡ ናቸው። ጋምቤላ በነ ኦኬሎ አኳይ መዝገብ እነ ኡቻን ኦፒዮ ኡማድ ኡጁሉ እነዚህን የመሳሰሉት ነበሩ። አዲስ አበባ የዞን 9 ጦማሪያን እነ ናትናኤል ፈለቅ፣ አቤል ዋበላ፣ ማህሌት ፋንታውን፣ አስማማው ኃይለ ጊዮርጊስ፣ ተስፋለም ወልደየስ፣ ኤዶም ካሳይ፣ በፈቃዱ ኃይሉ፣ አጥናፉ ዘላለም ክብረት አሉ። ከነዚህ መካከል አቤል ዋበላ አሁን በዚህ ባለፈው ሳምንት ፍርድ ቤቱ ከ3 ዓመት በኋላ ወንጀል መስራቱ ስላልተረጋገጠ በነፃ ለቀነዋል ብሏል። አቤል ዋበላም በነፃ ለቀነዋል ሲሉ አቤል እየሰማ ያለው በጆሮ ማዳመጫ ነው። ጆሮውን አሳጥተው ነው ያወጡት። አቤል አወላ አለ ግራፌን አየሁት የሚል ጽሑፍ የጻፈው ማለት ነው። አቤል አሁን ጆሮ አይሰማም። የኛ መዝገብ ላይ እነ ባህሩ ደጉ ሽንቱን ያስጠጡት ልጅ አለ። አብርሃም ሰሎሞን አለ። ዘላለም ወርቅ አገኘው፣ ሰለሞን ግርማ፣ ተስፋዬ ተፈሪ፣ ዮናታን ወልዴ ከአማራ ክልል በላይነህ ሲሳይ፣ አንጋው ተገኝ፣ አግባው ሰጠኝ፣ አባይ ዘውዱ፣ እንግዳ ዋኘው፣ መቶ አለቃ ጌታቸው ከፕሮፌሰር አስራት ጋር ታስሮ የነበረ 10 ዓመት ከዚህ በፊት አስረውት የነበረ አሁን ግን እንደገና አስገብተው ብልቱን ያቆላሹት። ይህን ነገር ከዚህ በላይ ምን ይሆናል ስላለኝ ነው የምነግራችሁ። አዋጆ አባሆ ያለ፣ አንሙት የኔዋስ አለ። በነ ሙባረክ እድሪስ መዝገብ ሙባረክ ለሞት የበቃ 16 የደሴ ልጆች አሉ። ተስፋዬ ተፈሪ፣ ተስፋዬ ታሪኩ፣ አሸናፊ አካሉ ከጎጃም ልጆች መካከል ነው እና አሸናፊ አካሉ ጥርሱ የረገፈ አሁን ድዱ ተሰንጥቆ የገጠመ ከድዱ ጥርሱ ረግፎ ደም ሲፈሰው ደሙን በካፕ ያደረጉ መልሰው ያጠጡት ነበረ። አፍ ውስጥ ጨርቅና ጸጉርና ካልሲ የተቀጠቁ ሲገርፉት ነበረ። አብራው የታሰረች ባንቺ የምትባል ልጅ አለች። ባንቺን ሙሉ ራቁቷን አድርገው እሱን እጁና እግሩን በካቴና አስረው ባንቺን ደግሞ ራቁቷን አድርገው አስረው አምጥተው እርቃኗን ሆና እሷን እያሉ ይገርፉታል። ለያት የሷ እንግዲህ አብራው የታሰረችውን ሴት ይሄ ነው ኢትዮጵያ ውስጥ እየተከናወነ ያለው። እነዚህ የምጠቅሳቸው ልጆች በሙሉ ነገ እድሉን አግኝተው ሊነግሯቸው የሚችሉትን ነው። በሞት የተለዩ መካከል ሙባረክ እድሪስ፣ ኑረዲን እንደው ጊዜውን ወስጄ ነው በሙሉ ኑረዲን አበበ ውርጌሳ የሚባል ልጅ የሐረር ሀረማያ ዩኒቨርሲቲ ተማሪ የሆነ ኦሮሚያ አምቦ ምዕራብ ሸዋ ተጂ አካባቢ ያለ ልጅ ነው እና አንድ ቦምብ ተወረውሯል። ሀረማያ ዩኒቨርሲቲ ተብሎ የታሰረ ነው። ያንን ቦምብ አንተን የወረወርከው ብለው ነው ይሄን አበበ ውርጌሳን አስረው ሲያሰቃዩት የነበረው። ቪዲዮ እየቀረጹ አዎ እኔ ወርውሬ ያለው እያለ ድራማ እንዲሰራ ያደረጉት ልጅ ነው። በጣም የሚገርመው ግን ከአበበ ውርጌሳን እንዲህ ከማድረጋቸው በፊት
ኑረዲን የሚባል ልጅ አረሚያ የተወረወረውን ቦምብ አንተ ነው የወረወርከው ብለው አስረው ሲገርፉት እጃቸው ላይ ይሞታል። ኑረዲን በምርመራ ላይ ሲሞት ሬሳውን አንስተው በገመድ ካንጠለጠሉ በኋላ ኑረዲን ቦምብ በመወርወሩ ተጸጽቶ ሞተ ብለው በኢቲቪ አስነገሩ። ተመልከቱ። እሺ ኑረዲን ተጸጽቶ ራሱን ካጠፋ አበበ ወርጌሳ ለምንድን ነው አሁን እድሜ ልክ የሚፈረድበት? የተወረወረው አንድ ቦምብ ነው። ወርዋሪው ተጸጽቶ ራሱን አጥፍቷል ተብሎ ከተነገረ በኋላ አበበ ወርጌሳ ደግሞ ይሄን ተደርጓል። እነዚህ በማስረጃ ነው እና አባይ ፀሐይ ይሄንን መካድ ይችላሉ። በዚሁ አጋጣሚ ፍትህ ሚኒስተር በዚሁ ሳምንት ባሳለፍነው ሳምንት ነው ፍትህ ሚኒስተር የኢትዮጵያ ጸረ ሙስና ኮሚሽን ቶርቸር የተፈጸመባችሁ ሰዎች ማመልከት ትችላላችሁ የሚል ዌብሳይት ዲዛይን አድርጎ ማስታወቂያ እየሰራ ነው እና ይሄንን ለምን እንዳመጡት እናንተ የሚገባችሁ ነው። ከተመደበልኝ ሰዓት ውጪ ነው የሄድኩት። ንግግሬን በጣም አስረዝም ያለው ግን ይቅርታ ጠይቃለሁ። ትልቅ ይቅርታ ጠይቃለሁ። በጣም የመጨረሻ መልእክቴ ኢትዮጵያዊነት ከቋንቋ በላይ ነው፣ ከድርጅትና ከመዋቅር በላይ ነው። አንዳችን ለአንዳችን እንቅፋት መሆኑን ትተን ሁላችንም በመረጥነው መንገድ ወደ ድል የሚወስደንን መንገድ እንከተል። ወደ ድል የሚወስደን ስንል የስልጣን ጥያቄ አይደለም። ያ ስርዓት እንደዚህ እየጨከነ እያጠፋን እንዳይኖር ለማድረግ ከተፈለገ አሁን የጎንዮሽ እጅ ለእጅ መያያዝና ወደፊት ማየት ብቻ ነው አማራጩ። ወደ ጎን እንተወው። ስለማይጠቅመን አመሰግናለሁ። እግዚአብሔር ያክብረን።